የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን ነው ጀመረን። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ህጉ ምን ይላል በሚለው ላይ ትኩረት እናደርጋለን። አዋጅ ቁጥር 1162 ላይ ዝርዝር ጉዳዮች አሉ። ይህን በተመለከተ እሱን ነው ዛሬ እያነሳን የምንቆየው። በዚሁ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮአችን ተገኝተዋል። ከዚሁ ጋር ተያይዞ የምናነሳቸውን ጉዳዮች የተወሰኑትን ለመጠቆም ያክል ድምጽ የመስጠት ሂደት እንዴት ነው የሚከናወነው የሚለውን ነገር እናነሳለን። በድምጽ መስጫ ቀን ከመራጮች ምን ይጠበቃል የሚለውንም ነገር፣ እንዲሁም ድጋፍ የሚፈልጉ መራጮችን በተመለከተ ህጉ ምን ይላል የሚለውንም እናነሳለን። የድምጽ መስጫ ወረቀቱ ላይ ምን መረጃዎች አሉ፣ በድምጽ አሰጣጥ ወቅት ከፖለቲካ ፓርቲዎች ምን ይጠበቃል ከስነ ምግባር አንጻር የሚለውን ነገር በዝርዝር እናያለን። በዚሁ የድምጽ መስጫ ቀን ታዛቢዎች አሉ። ታዛቢዎችስ እንዴት ነው የሚመረጡት? የምርጫ ታዛቢዎች መብትና ግዴታዎችስ ምንድናቸው? ምንድነው የሚሰሩት ታዛቢዎች በአጠቃላይ የሚለውን ነገር ይህንን እናነሳለን። የድምጽ ቆጠራ አጀማመርና ሂደቱ እንዴት ነው? ህጉ ምን ይላል? ማን መገኘት አለበት? የት ነው መደረግ ያለበት? ቆጠራው ሲጠናቀቅስ ምን ይደረጋል የሚለውንም ይህንንም እናነሳለን። ዋጋ አልባ የድምጽ መስጫ ወረቀቶች የሚባሉት የትኞቹ ናቸው? ስለዚህ መራጮች ምንድነው ማድረግ ያለባቸው ጥንቃቄ ድምጽ በሚሰጡበት ወቅት የሚለውን ነገር እንዲሁ እናነሳለን። የምርጫ ውጤቱን ከመቀበል አንጻር ከፖለቲካ ፓርቲዎች ምን ይጠበቃል? ኃላፊነታቸው ምንድነው የሚለውን እነዚህና ሌሎች ተያያዥ ጉዳዮችን እያነሳን ነው በዛሬው ፕሮግራማችን የምንቆየው። ስለዚህ አብራችሁ እንድትሆኑ ከወዲሁም በአክብሮት ጋብዘናችኋል። ብዙአየሁ ጠና ቴክኒኩን ተቆጣጠራለች። አዴት ገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ቀደም ሲል እንዳልኩት እንግዲህ ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ነው ዛሬ አዋጅ ቁጥር 1162 ላይ ትኩረት አድርገን የምንነጋገረው። እንግዲህ ላስተዋወቅ፣ አቶ ፋሲል ስዩም ይባላሉ። አቶ ፋሲል በፍትህ ሚኒስቴር አቃቢ ህግ ናቸው። አቶ ፋሲል ስለመጡልን በጣም እናመሰግናለሁ። እኔም አመሰግናለሁ። አቶ ፋሲል ከዚህ በፊትም በሌላ ከምርጫ ጋር ተያይዞ በሌላ ኢሹ ላይ ማብራሪያ ይሰጡን ነበር። በድጋሚ ነው የተገኙት። እጅግ በጣም እናመሰግናቸዋለን። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል።
የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ ፋሲል እንግዲህ ከዚህ በፊት በነበሩ ውይይቶች ስለ ምርጫ፣ ስለ ምግባር፣ ስለ ምርጫ አጠቃላይ ምንነት እንደዚህ ተያያዥ ጉዳዮች አንስተን ውይይት እናደርግ ነበር። ዛሬ ደግሞ የአዋጅ ቁጥሩ 1162 በጣም ሰፊ ስለሆነ ማለት ነው። ዛሬ ደግሞ ስለ ድምጽ አሰጣጥ እና ውጤት ገለጻ ምንድነው ህጉ የሚል ነው ውይይታችንና ወደ ዝርዝር ጉዳዮች ከመግባታችን በፊት ግን ድምጽ የመስጠት ሂደቱ እንዴት ነው የሚከናወነው? ለምሳሌ ስንት ሰዓት ነው የሚጀመረው? ማን ነው መገኘት ያለበት የምርጫ ጣቢያ ላይ? ምን የሚሉትን እነዚህን በማንሳት ውይይታችን ጀምር። መልካም እንግዲህ የኛው ርዕስ ወሳኝ ርዕስ ነው። እንግዲህ ከምርጫ ጋር ተያይዞ ያው ፕራክቲካሊ ያው በተግባር የሚገባበት ጊዜ ስለሆነ ወሳኝ የሚባል ርዕስ ነው። እንግዲህ ያው ድምጽ የመስጠት ሂደትን በተመለከተ የምርጫ ህጋችን አዋጅ ቁጥር 1162 በግልጽ ድምጽ እንዴት እንደሚሰጥ፣ ድምጽ በስንት ሰዓት ጀምሮ እስከ ስንት ሰዓት ሊሰጥ እንደሚችል እንዲሁም ከዚህ ጋር የተያያዙ ብዙ ነገሮችን ይዳስሳል። በዚህ ክፍልም ያው በተቻለ አቅም የምንዳስሳቸው ይሆናሉ ማለት ነው። እንግዲህ አሁን እንዳነሳሹ የድምጽ አሰጣጥ ሂደት ምን ይመስላል የሚለውን የአዋጅ አንቀጽ 51 በግልጽ ደንግጎት ይገኛል። ዜጎች እንዴት ድምጽ ይሰጣሉ፣ ድምጽ በሚሰጡበት ሰዓትስ ምን አይነት ቅደም ተከተሎችን ሊያሟሉ ይገባል የሚለውን ነገር ያስቀምጠዋል። ስለዚህ በዚህ መሰረት እያንዳንዱ መራጭ የመራጮች ምዝገባ መታወቂያ ካርዱን ከዚህ በፊት የወሰደውን የመራጮች መታወቂያ ካርዱን በተጨማሪም እንዲሁ በዚህ መሰረት የተመዘገበበትን ማስረጃ ለምርጫ ጣቢያ አስፈጻሚዎች ካስረከበ በኋላ የምርጫ ጣቢያ አስፈጻሚዎች የምርጫ ሂደቱን ባቀረበው መረጃ መሰረት ይለያሉ። ትክክለኛ መራጭ ስለመሆኑ ካርዱ ትክክለኛ ስለመሆኑ ይለያሉ። የመጀመሪያው ሂደት። ከዛ የመራጩ ማንነት መለየት ደግሞ ሁለተኛ መሰረታዊ ተግባራቸው ይሆናል ማለት ነው። ከተለየ በኋላም ያልመረጠ ስለመሆኑ ከዚህ በፊት ያልመረጠ ስለመሆኑ በዛ ቀን ያልመረጠ አንድ ጊዜ ብቻ ነው አንድ ጊዜ። ምክንያቱም ከዚህ በፊትም ስናነሳው እንደነበረ ከምርጫ መርሆች ውስጥ መሰረታዊ የሚባለው አንድ ቮት ነው። አንድ ሰው አንዴ ነው ድምጽ መስጠት የሚችለው። ያንን መሰረት አድርጎ የምርጫ አስፈጻሚዎች ይሄን ነገር ይለያሉ። ከዛ በኋላ መራጩ በመዝገብ ላይ ከፈረመ በኋላ እንግዲህ ማህበረሰባችንን በደንብ ከዚህ በፊትም እንደሚያውቀው አውራጣቱ ላይ ቀለም ተደርጎበት ይሄ ማረጋገጫ ነው የማይለቅ ቀለም ተደርጎበት የድምጽ መስጫ ወረቀት ተሰጥቶት ወደ ሚስጥር ድምጽ መስጫ ክፍል ይገባል ማለት ነው። ስለዚህ ይሄ የሚደረግበት መሰረታዊ ምክንያት መራጩ አንዴ ብቻ ስለመምረጡ ማሳወቂያ በግልጽ ሌሎች ምርጫ ጣቢያዎች ላይ ሄዶ እንዳይመርጥ ማሳወቂያም ጭምር ስለሆነ አዋጁ በዚህ መሰረት እንዲደረግ ይደነግጋል ማለት ነው። ስለዚህ ምናልባት አካል ጉዳተኛ ከሆነ ደግሞ የሚመርጠው ሰው አካል ጉዳተኛ የሆነ እንደሆነ ለምሳሌ ብዙ ጊዜ የተለመደው አውራጣት ላይ ነው የሚለው አዋጁም አውራጣት ባይኖረው ደግሞ ሊታይ በሚችል ክፍሉ ላይ ስለመምረጡ ሊያረጋግጥ በሚችል መልኩ ምልክት ይደረግበታል ማለት ነው። ስለዚህ ከዛ በኋላ ያው ወደ ክፍሉ ገብቶ ወደ ሚስጥራዊ ክፍል ገብቶ የሚፈልገውን ፓርቲ ወይም ደግሞ የሚፈልገውን የግል ተወዳዳሪ መርጦ እንዲወጣ ይደረጋል ማለት ነው። ስለዚህ መራጩ ወደ ሚስጥር ድምጽ መስጫው ክፍል ገብቶ የሚመርጠውን እጩ መለያ ምልክት በሚገኝበት ባለ 4 ማዕዘን የሆነ ቦክስ ይኖራል። ይሄ ማለት በወረቀቱ ላይ ማለት ነው። በኋላ ላይ የምናነሳው የሚሆነው ወረቀቱ ላይ ምን ይገኛል የሚለው ግን ትክክለኛ ድምጽ እንዲሆን ግን በአዋጁ መሰረት የሚደነግገው ምንድነው የሚፈልገው ፓርቲ አለ ከገባ በኋላ ወደሚመርጥበት ክፍል በተዘጋጀለት ወረቀት ላይ በሚገኘው ስትሬት በሚገኘው ትይዩ በሚገኘው መስመር ላይ የኤክስ ምልክት ወይም ደግሞ በማያሻማ መልኩ የሆነ ምልክት ሊያደርግ ይችላል ማለት ነው። ምናልባት ሰውየው ወይም ደግሞ መራጩ የመጻፍና ማንበብ ደግሞ የማይችል ከሆነ እንዲሁ በጣት አሻራ መምረጥ የሚችልበት አኳኋን እንዳለ የምርጫ ህጋችን አንቀጽ 51 በግልጽ ደንግጎት እናገኘዋለን ማለት ነው። ስለዚህ መራጩ የተሰጠውን የድምጽ መስጫ ወረቀት ምናልባት በአግባቡ ሳይጠቀምበት የቀረ እንደሆነ ምን ማድረግ ይገባዋል የሚለው ደግሞ መሰረታዊ ጉዳይ ነው። ለምሳሌ አንድ መራጭ ከገባ በኋላ ወደ ምርጫ ክፍሉ ባለማወቅ ተሳስቶ ሊመርጥ የፈለገውን አካል ሳይመርጥ ሌላ አካል ላይ ቢያደርግ ወይም ደግሞ በኋላ ላይ በዝርዝር ከምናነሳቸው ጉዳዮች ውስጥ አንዱን የምርጫ ወረቀት ውድቅ ከሚያደርጉ ነገሮች ውስጥ ያሉ ነገሮች አሉና ሁለት ቦታ ምልክት ቢያደርግ ተሳስቶ መስመሩ መሃል ላይ ምልክት ቢያደርግ ምን ማድረግ አለበት ለሚለው እንዲሁ የአዋጁ 151 ንዑስ አንቀጽ 6 እና 7 በግልጽ መፍትሄ ያስቀምጣሉ። መራጩ በዚህ ጊዜ ላይ ከምርጫ መፍጫ ክፍሉ ወጥቶ የምርጫ አስፈጻሚዎችን በመጠየቅ አዲስ ወረቀት በመቀበል ድጋሚ የምርጫ ድምጹን መስጠት ይችላል ማለት ነው። አዲስ ወረቀት ማግኘት ይችላል። አዲስ ወረቀት ማግኘት። ስለዚህ ተበላሸብኝ ወይም ደግሞ መሃል ላይ ያደረኩት ማልፈልገውን ፖለቲካል ፓርቲ ወይም ደግሞ ተወዳዳሪ መረጥኩኝ ብሎ እንትን ማለት የለበትም ማለት ነው። ስለዚህ ያ መሆን የማይችል ከሆነ ካወቀው እንደተበላሸ ካወቀ ከሚስጥር መስጫ
ክፍሉ ወጥቶ የምርጫ አስፈጻሚዎችን በማነጋገር እዛው ላይ ስርዝ ድንዝና ማድረግ የለበትም። እንደዛ የሚያደርገው ከሆነ ኋላ ላይ እናየዋለን የድምጽ እንዳልሰጠ ነው የሚቆጠረው ማለት ነው፣ ውድቅ ነው የሚደረግበት። ስለዚህ ለዚህ መፍትሄ አስቀምጧል የምርጫ ህጋችን። በአስቸኳይ ወጥቶ የምርጫ አስፈጻሚዎችን በማነጋገር ለዚሁ ተብሎ ከምርጫ ቦርድም የድምጽ መስጫ ወረቀቶችም ሲላኩ ጭምር በህጋችንም እንደተቀመጠው ሪዘርቭ ተደርገው ትርፍ ተደርገው የሚላኩ እንደዚህ አይነት ጉዳዮችን እንዲያስተናግዱ ያጋጥማል ተብሎ ስለሚታሰብ ማለት ነው። ለዚህ አይነት ጉዳዮች ተብሎ የሚላኩ የድምጽ መስጫ ወረቀቶች ስላሉ እነዛን በመቀበል ድጋሚ ድምጹን አስተካክሎ ድምጹን ሊሰጥ ይችላል ማለት ነው። ከዛ በኋላ እንግዲህ የሚደረገው ፕሮሲጀር የተሳሳተበትን የድምጽ መስጫ ወረቀት ለምርጫ አስፈጻሚዎች ይሰጣል። እነሱም በህጉ መሰረት የተበላሸ ነው በሚል ምልክት ተደርጎበት እንዲወገድ ይደረጋል ማለት ነው። ስለዚህ ይሄንን ማወቅ አስፈላጊ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያነሳሹ በምርጫ ቀን ላይ ስንት ሰዓት ነው ምርጫ ሊደረግ የሚችለው ወይም ደግሞ ስንት ሰዓት ይጀምራል ምርጫው የሚለው ሊታይ የሚገባ ጉዳይ ነው። እንግዲህ ያው ህጋችን በአንቀጽ 49 ላይ በግልጽ ደንግጎት እናገኛለን። እንግዲህ ያው ማህበረሰባችንም ያው ረጅም ጊዜ ምናልባት ለመጀመሪያ ጊዜ የመረጠ ሰው ካልሆነ የሚሰጥበትን ሂደት ስለሚያውቀው ከ5 ሰዓት ጀምሮ እስከ 8 ሰዓት ይደረጋል የሚለው የአዋጁ አንቀጽ 49 በግልጽ ይደነግገዋል። ስለዚህ በመርህ ደረጃ ምርጫ ሰዓቱ ከጠዋቱ 12 ሰዓት እስከ ምሽት 12 ሰዓት ድረስ ይከናወናል በመርህ ደረጃ። ይሄ ማለት በልዩ ሁኔታ ግን የምርጫ ሰዓቱ ሊረዝም የሚችልበት ሁኔታዎች እንዳሉ ይደነግጋል ህጋችን ማለት ነው። ምናልባት ከነዚህ ሁኔታዎች ውስጥ አንዱ በድምጽ መስጫ ዕለት ላይ 12 ሰዓት ሆኖ ምናልባት ውጪ ላይ ተሰልፎ ያለ መራጭ ካለ የሰዓቱ ቢጠናቀቅም አልቋል ተመለሱ አይባሉም እነዛ ሰዎች ማለት ነው። ስለዚህ ከ12 ሰዓት በኋላም እዛ የተሰለፈው ህዝብ መርጦ እስከሚጨርስ ድረስ ከ12 ሰዓት በኋላም ሊደረግበት የሚችልበት አግባብ እንዳለ የ49 አንቀጽ 49 ንዑስ 1 በግልጽ ደንግጎት እናገኛለን ማለት ነው። እንግዲህ የድምጽ መስጫ ሰዓቱን መች ነው ይፋ የሚደረገው የሚለውንም ጉዳይ በግልጽ ይደነግጋል። እንግዲህ ምርጫ ቦርድ ምርጫ ከመደረጉ ከ2 ቀናት በፊት ከ2 ቀን አስቀድሞ ለማህበረሰቡ የድምጽ መስጫ ሰዓቱ መች ሊሆን እንደሚገባ ለህዝብ ይፋ ያደርጋል፣ ያሳውቃል፣ እንዲያቆም ህዝቡም እንዲያውቀው ያደርጋል። ስለዚህ የድምጽ መስጫ ሰዓት ሲያበቃ ታዲያ የምርጫ ጣቢያዎች ኢሚዲየትሊ ይዘጋሉ። ቅድም ያልናቸው ልዩ ሁኔታዎች ካላጋጠሙ በቀር ሌላ መራጭ ውጪ ካለ ሌሎች ሁኔታዎች ካጋጠሙ ምናልባት ሊራዘም የሚችልበት አኳኋን እንዳለ ህጋችን ያስገነዝባል። ነገር ግን 12 ሰዓት ላይ በመርህ ደረጃ የድምጽ መስጫ ሰዓቱ ተጠናቋል ተብሎ የምርጫ ጣቢያዎች ይዘጋሉ። ነገር ግን ቀደም እንዳለው ድምጽ ለመስጠት በመጠባበቅ ላይ ያሉ መራጮች ያሉ እንደሆነ ደግሞ የድምጽ መስጠት ስርዓቱ ይቀጥላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ያው እንግዲህ ሊነሳ የሚገባው መሰረታዊ ሐሳብ ያው ዋናው 12 ሰዓት እስከ 12 ሰዓት የሚለው ነገር ፍትሃዊ በሆነ መልኩ ምርጫውን ለማከናወን ታልሞ የተደረገ ጉዳይ መሆኑን መገንዘብ ያስፈልጋል ማለት ነው። ስለዚህ ምርጫ ቦርድም ያው ሰዓቱን ሊያራዝምበት የሚችልበት አኳኋን እንዳለም መረዳት ያስፈልጋል ማለት ነው። በጣም ጥሩ። ሌላ እዚሁ ጋር ተያይዞ ማንነውስ መገኘት ያለበት ድምጽ በሚሰጥበት ጣቢያዎች ላይ የሚለውን ነገር እሱም መልካም እንግዲህ ያው ከዚህ በኋላ ባሉ ክፍሎች በደንብ የምናነሳው ጉዳይ ሆኖ በድምጽ መስጠት ሂደት ውስጥ ሊገኙ የሚገቡ በህጋችን የተቀመጡ አካላት አሉ። የመጀመሪያው የምርጫ አስፈጻሚዎች በምርጫ ቦርድ የተመለመሉ የምርጫ አስፈጻሚዎች በምርጫ ጣቢያ ላይ ይገኛሉ። ከዚህ በተጨማሪ ደግሞ ታዛቢዎችም ጭምር ይገኛሉ። የምርጫ ታዛቢዎች እናነሳዋለን። ምን አይነት ታዛቢዎች ናቸው የሚገኙት፣ እነማን ናቸው ታዛቢ የሚሆኑት የሚለውንም ጉዳይ የምናነሳው ይሆናል። ከዚህ በተጨማሪ የግል የፖለቲካ ፓርቲ ተወካዮች ሊገኙ ይችላሉ። ከዛ የግል ተወዳዳሪ የሚሆን እንደሆነ በቦታው ተገኝቶ የምርጫ ስርዓት ሂደቱን አግባብ ባለው መልኩ ሊከታተል ተአማኒ ሆኖ ፍትሃዊ ሆኖ እንዲጠናቀቅ የበኩሉን ተወጥቶ እንዲገኝ በምርጫ ሂደት ስርዓት ላይ እንደዚህ አይነት ነገሮች እነዚህ አካላት ተገኝቶ የምርጫ ሂደቱን ያከናውናሉ ማለት ነው። ጥሩ። ቀደም ሲል ድጋፍ የሚፈልጉ መራጮችንም እያነሳን ነበረ በተወሰነ ደረጃ። እሱ ላይ ዝርዝር አድርገን እንድናነሳው ብዬ ነው። ድጋፍ የሚፈልጉ መራጮችን በተመለከተ ህጉ ምን ይላል? የአካል ጉዳተኞች አሉ፣ አረጋውያን አሉ፣ ነፍሰ ጡሮች አሉ። ሲመጡ እንዴት ነው መስተናገድ ያለባቸው እነሱስ የሚለውን ነገር አሁን እንግዲህ ያው ዋናው አሁን የምርጫ ህጋችን መሰረታዊ እንትንም ከዚህ በፊትም በነበሩ ፕሮግራሞቻችን ላይ ስናነሳ እንደነበረው ምንድነው ዋናው ጉዳይ አካታች የሆነ የምርጫ ስርዓትን
ማስፈን ያስፈልጋል። ስለዚህ አካል ጉዳተኞች አንቺ እንዳልሽው ሌሎች አረጋውያን ቢመጡ ድምጹን በስርዓት መስጠት የማይችል አይነት ወይም ደግሞ እገዛ የሚያሻቸው አይነት የማህበረሰብ ክፍሎች ሲመጡ በአንቀጽ 52 መሰረት እንዴት ሊስተናገዱ እንደሚገባ በምርጫ ጣቢያዎች እንዴት እንደሚስተናገዱ ይደነግጋል። ስለዚህ አካል ጉዳተኞች፣ አረጋውያን፣ ነፍሰ ጡሮች በምዝገባ ወቅት በድምጽ አሰጣጥ ሂደት ላይ ቅድሚያ ይሰጣቸዋል። የመጀመሪያው መርህ ቅድሚያ የሚያገኙ ናቸው። ስለዚህ ሰልፍ ቢኖር ያን መጠበቅ አይጠበቅባቸውም። ስለዚህ እዚህ አዋጁ በግልጽ ደንገው አካል ጉዳተኛ ከሆነ አረጋውያን ከሆኑ የነፍሰ ጡር ሴቶች ከሆኑ እነዚህ አካላት በምርጫ ሂደቱ ላይ ቅድሚያ አግኝተው ይስተናገዳሉ ማለት ነው። ስለዚህ ይሄ እንዳይቆሙ ከሌላው ሰው ጋር ወረፋ ይዞ እንዳይጠብቁ ለማድረግ ታስቦ የተደረገ ነው። ስለዚህ በምርጫ ድምጽ አሰጣጥ ምልክት ለማድረግና ድምጽ መስጫ ወረቀቱን ወደ ድምጽ መስጫ ሳጥን ለመክተት እርዳታ የሚያስፈልገው ደግሞ ከሆነ ማንኛውም የሆነ መራጭ የሚረዳውን ሰው ራሱ የመወሰን መብትም እንዳለው አዋጃችን ይደነግጋል። እንግዲህ ምርጫ አስፈጻሚው መራጩ መብቱን አውቆ እንዲጠቀምበት ለማድረግ በተቻለው አቅም ያስረዳዋል። እንግዲህ ይሄ ማለት ነው ለምሳሌ አንድ ሰው ለኔ ይሄን ሰው ነው ማምኑ በቃ እሱ ነው እንዲከትልኝ የምፈልገው ወይም ደግሞ እዚህ ላይ ምልክት እንዲያደርግልኝ የምፈልገው እሱ ነው ሊል ይችላል አንድ ሰው ማለት ነው። ስለዚህ የምርጫ አስፈጻሚዎችም በወቅቱ የሚያደርጉት ነገር ምንድነው እንደዚህ አይነት መብት እንዳለው ይመርጦ የፈለገውን ሰው መርጦ እሱ ያድርግልኝ እሱ እዚህ ሳጥን ውስጥ ይክተትልኝ ወይም ደግሞ እሱ ምልክቱን ያድርግልኝ ብሎ ሊወስን ይችላል። አካል ጉዳተኛ የሆነ እንደሆነ አረጋዊ የሆነ እንደሆነ ይሄንን መብቱን እንዳያጣ የምርመጥ መብቱን እንዳያጣ ሲባል በአጋዡ አማካኝነት ምርጫውን እንዲያከናውን ይደረጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ መነሳት ያለበት አንድ ጉዳይ መብት አለው እውነት ነው የአካል ጉዳተኛው። ነገር ግን በንዑስ አንቀጽ 3 ስር የተደነገገው በ52 ንዑስ አንቀጽ 3 ስር የተደነገገው መሰረታዊ ሐሳብ አለ። ይሄ ምንድነው? ድጋፍ የሚሹ አካላትን ሊያገለግል ወይም ደግሞ ሊደግፋቸው የሚሻው ሰው ደግሞ ማን ነው የሚለውን በግልጽ ያስቀምጠዋል ማለት ነው። ስለዚህ እድሜው ከ18 ዓመት በታች የሆነ የትኛውም ዜጋ ድጋፍ የሚሹ አካላትን በምርጫ ወቅት ሊደግፋቸው እንደማይችል የህጋችን አንቀጽ 52 ንዑስ አንቀጽ 3 በግልጽ ደግጎት እናገኛለን ማለት ነው። ስለዚህ ይደግፈኛል ብለን የምንወስደው ሰው እድሜው ከ18 ዓመት በላይ የሆነው መሆኑን አረጋግጠን መሄድ ይገባናል ማለት ነው። ስለዚህ ከድጋፍ የሚሹ አካላት ጋር በተገናኘ መሰረታዊ የምርጫ ህጋችን የሚያስቀምጠው አካታችነትንም በማጉላት አንፃር ይሄንን ነው ማለት ነው። በጣም ጥሩ። ሌላው የድምጽ መስጫ ወረቀቱ ላይ የሚይዙ መረጃዎችን በተመለከተ ህጉ ምንድነው የሚለው ቀደም ሲል በዝርዝር እናያለን ብለን ነበር። መራጮች ወደ ሲገቡ ለመምረጥ ሲገቡ ሚስጥራዊነቱ በተጠበቀበት ቦታ ላይ ነው የሚያካሂዱት ድምጻቸውን የሚሰጡት። ስለዚህ እዛ ወረቀት ላይ ምንድነው ምን መረጃዎች ናቸው ያሉት ቀድሞ መረጃው ኖራቸው እንዲገቡ ለማድረግ ያው ከዚህ በፊት ልምድ የሌላቸው ሊኖሩ ስለሚችሉ እንግዲህ ያው የምርጫ ህጋችን እንደተጠቀስነው አዋጃችን በአንቀጽ 56 ላይ የድምጽ መስጫ ወረቀት ምንድነው የሚይዘው ከዚህ በተጨማሪ ደግሞ ያው ከዚህ በፊት በነበረው አዋጅ ላይ ተካቶ ያልነበረ የድምጽ መስጫ ሳጥናችንስ ምንድነው የሚመስለው የሚለውን ጭምር ያስገነዝባል ማለት ነው። ስለዚህ የድምጽ መስጫ ወረቀት ሲባል አንደኛ በአንቀጽ 56 ላይ በግልጽ አስቀምጦት እንደሚገኘው ለመጭበርበር የማይመች ወረቀት ነው ይላል። ለመጭበርበርም የማይመች አይነት ወረቀት አለ አይደል? ግልጽ የሆነ ፎቶግራፍ፣ ስም፣ የምርጫ ፓርቲ ምልክት ኤቭሪቲንግ ሁሉም ነገር ተካቶበት ያለ ማህበረሰቡ ለመምረጥ ሲሄድ እንዲጭበረበር የሚዳርግ አይነት ወረቀት እንዳልሆነ ህጉ በንዑስ አንቀጽ 1 ስር በግልጽ ይደነግገዋል ማለት ነው። ስለዚህ ቦርዱ በሚያዘጋጀው የድምጽ መስጫ ወረቀት ላይ ያው በወረቀቱ ላይ የእጩዎች ፎቶ ይኖራል። ይሄ ማለት ለምሳሌ አንድ የፖለቲካ ፓርቲ ሊመርጥ የሚሄድ አካል በዛ የምርጫ ክልል ላይ ወይም ደግሞ በሚመርጥበት የምርጫ ጣቢያ ላይ እጩ የሆነውን ሰው ፎቶግራፍ ያገኘዋል። ሲገባ ወረቀቱ ላይ ፎቶግራፉን ያገኘዋል። ከዛ በተጨማሪ የእጩዎች መለያ ምልክት ይኖራል። እንግዲህ የፖለቲካ ፓርቲዎች ቅስቀሳ በሚያደርጉበት ጊዜ ምልክታችን ይሄ ነው ይሄንን ምልክት ይመረጡ እያሉ ነው አይደል ቅስቀሳ የሚያደርጉት። ስለዚህ መራጩም ሲሄድ የምርጫ ምልክቱን ያያል። ከዛ በተጨማሪ ደግሞ የፎቶግራፉንም በአካባቢው ላይ የተወከለውን ሰው ፎቶግራፍ ጭምር ይመለከታል። ከዛ በተጨማሪ የእጩን ሰው ሙሉ ስምና የእጩን ሰውዬ ሙሉ ስምና የፖለቲካ ድርጅቱን ወይም ደግሞ የግል ተወዳዳሪም ከሆነ እንደዛ የግል ተወዳዳሪ መሆኑን የሚገልጽ መግለጫ በምርጫ ወረቀት ላይ ተካቶ ይገኛል ማለት ነው። ስለዚህ ቅድም እንዳነሳ ነው የምርጫ ወረቀት በመሰረታዊነት ግልጽ ሆኖ ለመጭበርበር እንዳይመች ሆኖ የተዘጋጀ ነው። ስለዚህ አንድ መራጭ ሄዶ ይሄንን ነገር ካመሳሰለ ፎቶግራፉን ከተመለከተ በኋላ ምናልባት ማንበብ የማይችል ከሆነ ሰውዬ በፎቶግራፍ በምልክቱ
መለየት ይችላል ማለት ነው። ስለዚህ ፎቶግራፉን በአካባቢው ላይ የተወከለውን ሰው ፎቶግራፍ ያውቀዋል። ከዛ በተጨማሪ ሊመርጥ የፈለገውን ፓርቲ ምልክት ያውቃል። ከዛ በተጨማሪ ደግሞ ስሙና የፖለቲካ ፓርቲ የድርጅቱም የፓርቲ ስም ተጠቅሶለታል። ስለዚህ ከዛ ትይዩ ባለው ሳጥን ውስጥ ሄዶ የኤክስ ምልክት ያድርግ ነው ህጉ እያለ ያለው። የኤክስ ምልክት አለያም ደግሞ በማያሻማ መልኩ ያንን ፓርቲ ስለመምረጡ ሊያረጋግጥ የሚችልበት አይነት ምልክት አድርጎ ይውጣ ነው እያለ ያለው ማለት ነው። ስለዚህ ይሄ መሆን የሚችለው መጻፍ ማይችል ከሆነ ቅድም እንዳልነው በአሻራው ሰጥቶ በማያሻማ ሁኔታ ሊሰጥ ይገባል የሚለውን ያስቀምጥልናል። ከዛ በተጨማሪ ቦርዱ በምርጫ ጣቢያ በተመዘገበ መራጭ ቁጥር ቅድም እንዳነሳ ነው ወረቀቶችን ያሰራጫል። ስለዚህ አንድ የምርጫ ወረቀት ቅድም አንስተነዋል። ከዚህ ጋር ተያይዞ ብዙ አይነት ነገሮች ሊከሰቱ ስለሚችሉ ማለት ነውና አንድ የምርጫ ወረቀት ተበላሸብኝ ተብሎ ድምጽ ሳይሰጥ አይኬድም ማለት ነው። ስለዚህ ለዚህ መፍትሄ አበጅቷል ማለት ነው። ስለዚህ ህጉ የሚለው መስጫ ወረቀቶች ከጥቂት መጠባበቂያ ጋር እንደሚላኩ ይደነግጋል። ከዛ በተጨማሪ ቦርዱ በየደረጃው ያሉ የምርጫ አስፈጻሚዎች ለድምጽ መስጫ ወረቀቶች ከፍተኛ ጥንቃቄ እንዲደረግላቸው ያዛል። ከዛ በተጨማሪ ቅድም እንዳነሳ ነው ማንኛውም ድምጽ የሚሰጥበት የድምጽ መስጫ ሳጥን በግልጽ በሚያሳይ ቁስ የተሰራ መሆን አለበት ይላል። እንግዲህ ያው ከዚህ በፊትም ባለው ምርጫ እንደተመለከት ነው ልክ እንደ መስታወት አይነት ግልጽ በሆነ ወረቀቱ ሲገባ ሲደረግ ምርጫው ሲደረግ የሚያሳየነት መሆን እንዳለበት ጭምር የአዋጁ አንቀጽ 56 በግልጽ ደንግጎት እናገኛለን ማለት ነው። በጣም ጥሩ አድማጮቻችን፣ ይህ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን እንግዲህ ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ህጉ ምን ይላል በሚለው ላይ ነው እየተነጋገርን ያለ ነው። አዋጅ ቁጥር 1162 ላይ መሰረት አድርገን ማለት ነው። እንግዲህ ቀደም ሲል ድምጽ መስጠት ሂደቱ እንዴት ነው የሚከናወነው፣ ከመራጮች በዚህ ወቅት በዚህ ቀን ከመራጮች ምን ይጠበቃል፣ ድጋፍ የሚፈልጉ መራጮችን በተመለከተ ህጉ ምን ይላል፣ የድምጽ መስጫ ወረቀቱ ላይስ ምን መረጃዎች አሉ የሚሉትን ነበረ ስናይ የነበረው። አሁን ደግሞ እንግዲህ በምርጫ ጣቢያ ውስጥ ከሚገኙ አካላት መካከል የምርጫ አስፈጻሚዎች አሉ፣ ታዛቢዎች አሉ፣ የእጩ ወኪሎች ይኖራሉ። ከነዛ ውስጥ ስለ ምርጫ ታዛቢዎች እስኪ የተወሰነ ነገር እንበል ብዬ ነው። የምርጫ ታዛቢዎች እንዴት ነው የሚመረጡት፣ ማን ነው መሆን የሚችለው ታዛቢ የሚለውን እናንሳና ከዛ መብትና ግዴታዎቻቸውስ ምንድናቸው የሚለውን በመቀጠል እናነሳዋለን። መልካም እንግዲህ ያው ስለ ምርጫ ታዛቢዎች በምንነጋገርበት ጊዜ ያው መነሻችን ሊሆን የሚገባው በዓለም አቀፍ ደረጃ የምርጫ ስርዓት የሚካሄድበት መንገድ አንድ መንግስት ዲሞክራሲያዊ የሆነ ምርጫ ያካሂዳል ሲባል በምን አግባብ ሊከናወን እንደሚገባ ኢትዮጵያ ያጸደቀቻቸውም ዓለም አቀፍ ስምምነቶችም የሚደነግጉት አንድ ነገር በምርጫ ወቅት ታዛቢ ሊኖር እንደሚገባ ይደነግጋሉ ማለት ነው። ስለዚህ ታዛቢ ማለት ግን በእኛ ሀገር ህግ ምን ማለት ነው የሚለውን የህጋችን የትርጓሜ ክፍል አንቀጽ 2 ንዑስ አንቀጽ 19 እና እስከ 21 ድረስ ያሉት ምን ማለት ነው፣ ታዛቢ ማን ነው፣ ምንድናቸው፣ ታዛቢ የሚባለው ነገርስ ምንድነው የሚለውን ትርጓሜ ሰጥቶት እናገኛለን ማለት ነው። ስለዚህ በ19 ላይ ታዛቢ ማለት የሀገር ውስጥና የውጭ ታዛቢና የሀገር ውስጥና የውጭ ታዛቢዎች ናቸው ይላል። ይሄ ማለት ምርጫው በሚደረግበት ወቅት ከሀገር ውስጥና ከውጭ የሚመጡ ታዛቢዎች ናቸው በማለት ይደነግገውና የሀገር ውስጥ ታዛቢ ደግሞ ማለት ይለናል በአንቀጽ ንዑስ አንቀጽ 20 ላይ ማለት ነው። የአዋጁ አንቀጽ 2 ንዑስ አንቀጽ 20 ላይ በትርጓሜ ክፍሉ እንደዚህ ብሎ ያስቀምጠዋል። የሀገር ውስጥ ታዛቢ ማለት ባቀረበው ጥያቄ መሰረት ከቦርዱ ፍቃድ አግኝቶ በወኪሉ አማካኝነት ምርጫን የሚታዘብ በህግ የተመዘገበ ገለልተኛና ለትርፍ ያልተቋቋመ መሰረታዊ ያልሆነ ሀገር በቀል የሲቪል ማህበረሰብ ድርጅት ነው ይላል። ስለዚህ በዚህ ድንጋጌ መንፈስ ውስጥ መረዳት እንደምንችለው የሀገር ውስጥ ታዛቢ ማን መሆን እንደሚችል ጭምር ያስገነዝበናል። እንዴት መጠየቅ እንደሚችል ለምርጫ ለመታዘብ እንዴት መጠየቅ እንደሚቻልም ጭምር ያስገነዝባል። ይሄ ማለት አንደኛ ጥያቄ ማቅረብ አለበት ለቦርዱ። አንድ የሀገር ውስጥ ታዛቢ ምርጫን መታዘብ እፈልጋለሁ ሲል ቦርዱን መጠየቅ መቻል ይኖርበታል። ከዛ በተጨማሪ ደግሞ ከቦርዱ ፍቃድ ሊያገኝ ይገባል። ምርጫውን እንዲታዘብ ፍቃድ ሊያገኝ ይገባል። ከዛ በኋላ ወኪሎቹን አሰማርቶ በየምርጫ ጣቢያው የምርጫ ሂደቱን የመከታተል መብትን ያገኛል። በኋላ ላይ እናነሳዋለን። ከዛ በተጨማሪ ግን ገለልተኛ የሆነ አካል ነው። ገለልተኛ የሆነ ለትርፍ ያልተቋቋመ መንግስታዊ ያልሆነ ድርጅት ሊሆን ይገባል በማለት የሀገር ውስጥ ታዛቢ እነዚህ አይነት ነገሮችን መስፈርቶችን ሊያሟላ እንደሚገባ ጭምር የአዋጁ አንቀጽ 2 ንዑስ አንቀጽ 20 በግልጽ ያስረዳል ማለት ነው። ከዛ በተጨማሪ
በ21 ላይ በንዑስ አንቀጽ 21 ላይ ደግሞ በግልጽ እንደሚያስቀምጠው የውጭ የምርጫ ታዛቢስ ማን ነው የሚለውን ጉዳይ ደግሞ ያስቀምጣል። እንግዲህ የሀገር ውስጥ የምርጫ ታዛቢዎች እነዚህ ናቸዋል። ሀገር በቀል የሆኑ መንግስታዊ ያልሆኑ ብሎ ከደነገገ በኋላ አገሪቱ በተቀበለቻቸው ስምምነቶች መሰረት በመንግስት ምርጫን እንዲታዘቡ የሚጋበዙ መንግስታት ወይም ደግሞ ዓለም አቀፍ አህጉራዊ ክፍለ አህጉራዊ ተቋማት እንዲሁም በሀገር ውስጥም ሆነ ከሀገር ውጭ የሚንቀሳቀሱ መንግስታዊም ወይም መንግስታዊ ያልሆኑ ድርጅቶች እንደሆኑ ያስገነዝባል ማለት ነው። ስለዚህ እነዚህ በመንግስት ጥሪ ተደርጎላቸው የሀገራችንን ምርጫ ታዘቡ ተብሎ የሚመጡ መንግስታዊ ሊሆኑ ይችላሉ። እነዚህ የሌላ ሀገር መንግስታትም ጭምር ሊሆኑ ይችላሉ። እንዲሁም ዓለም አቀፍ የሆኑ የሲቪል ማህበረሰብ ድርጅቶች የምንላቸው ለትርፍ ያልተቋቋሙ ድርጅቶች ሊሆኑ እንደሚችሉ ጭምር የአዋጁ አንቀጽ 2 ንዑስ አንቀጽ 21 በትርጓሜ ክፍሉ አስቀምጦታል። ስለዚህ ታዛቢ ማለት ማን ነው የሚታዘበው የኢትዮጵያን ምርጫ የሚለውን ጉዳይ በሁለት ከፍሎ የሀገር ውስጥ ታዛቢና የውጭ ታዛቢ ብሎ አስቀምጦታል ማለት ነው። በጣም ጥሩ። ስለ መብትና ግዴታቸው ምንድነው የሚሰሩት፣ ምን መብት አላቸው፣ ምን ግዴታ አላቸው የሚለውን ነገር እስኪ እንየው አንድ ላይ። እሺ መልካም። እንግዲህ ያው ከመብትና ግዴታ ጋር ተያይዞ አንቀጽ 116 ላይ ነው በግልጽ የተቀመጠው በአዋጃችን በ1162 አንቀጽ 116 ላይ ታዛቢዎች ከላይ ያልናቸው ናቸው። ኦሬዲ በቃ ከዚህ የሚወጡ አይደሉም። የሀገራችን ምርጫ የሚታዘቡ አካላት በጠቅላላ እነዚህ ናቸው። ነገር ግን ምርጫውን በመታዘብ ሂደት ውስጥ መብትና ግዴታ ተጥሎባቸዋል። መብታቸው ምንድነው፣ ግዴታቸው ምንድነው የሚለውን የመብታቸውን ክፍል በተመለከተ አንቀጽ 116 በግልጽ ይነግረዋል። ይሄ ማለት የምርጫ ታዛቢነት የምስክር ወረቀት የተሰጠው የድርጅት ወይም ደግሞ የዛ ድርጅት ወኪል በምርጫ ጣቢያ በመዘዋወር የምርጫ ሂደቱን የመከታተልና ተገቢ መረጃ ጠይቆ የማግኘት መብት አለው ይላል። የመጀመሪያ መብታቸው ምንድነው? ፍቃድ ተሰጥቷቸዋል የምርጫ ሂደቱን እንዲከታተሉ። ስለዚህ ፍቃድ ተሰጥቷቸው በምርጫ ቦርድ ይህንን ስርዓት ሲያከናውኑ ደግሞ ከምርጫ አስፈጻሚዎች ከምርጫ ጣቢያም ይሁን ከምርጫ ክልልም ይሁን ከየትኛውም እነሱ ሊታዘቡ ከሄዱበት አካል መረጃን ጠይቆ የማግኘት መብት አላቸው እነዚህ ታዛቢዎች ይላል። የውጭ ሀገሮቹም የሀገር ውስጥ ታዛቢዎች ማለት ነው። ስለዚህ ታዛቢዎች የምርጫ ሰነዶችን የመመልከት የድምጽ አሰጣጥንና የድምጽ ቆጠራ ሂደቱን የመታዘብ መብትም ጭምር አላቸው ማለት ነው። ስለዚህ ኋላ ላይ የድምጽ ቆጠራ ሲደረግ ማን መገኘት አለበት ምናምን የሚሉ ጉዳዮችን ስለምናነሳ በደንብ እናየዋለን። ግን እነዚህን ጉዳዮች የድምጽ መስጫ ወረቀቱን ጭምር የድምጽ መስጫ አሰጣጡ ሂደቱን እንደዚህ አይነት ነገሮችን ሰነዶችን ጭምር የመመልከት መብት እንዳላቸው አዋጁ ይደነግጋል ማለት ነው። ከዛ በተጨማሪ የምርጫ ታዛቢዎች በምርጫ ሂደት የታዘቧቸውን ወይም ደግሞ ያጋጠሟቸውን ጉድለቶች ለቦርዱ ጽህፈት ቤት የማቅረብ መብት ጭምር አላቸው። ስለዚህ እንግዲህ ታዛቢ ተብሎ ዝም ብሎ ሲመጣ ለይስሙላ እንዳልሆነም ጭምር በግልጽ ደንግጎታል ማለት ነው አዋጁ ማለት ነው። ስለዚህ የሆነ ችግር ታዝበናል እዚህ ምርጫ ክልል ላይ ወይም ደግሞ እዚህ ምርጫ ጣቢያ ላይ የሆነ ችግር ተገንዝበናል ካሉ ኢሚዲየትሊ ለምርጫ ጽህፈት ቤቱ ወይም ደግሞ ለምርጫ ቦርድ ጽህፈት ቤት የማሳወቅ መብትም ተሰጥቷቸዋል ማለት ነው። ስለዚህ በዚህ አውድ ውስጥ ይንቀሳቀሳሉ ማለት ነው። ይሄ መብት ተሰጥቷቸው እነዚህን መብቶችን ተግባራዊ ያደረጉ የምርጫውን ሂደት በመታዘብ ሂደት ውስጥ አስተዋጽኦ ያደርጋሉ ማለት ነው የምርጫ ታዛቢዎች። ከዛ በተጨማሪ ያው 117 ላይ የአዋጁ 117 ላይ ግዴታቸውስ ምንድነው የሚለውንም ጉዳይ በግልጽ ይደነግገዋል። ስለዚህ ያው ከግዴታ አንፃር ብዙ ነገሮችን ባማከለ ሁኔታ የህጉ መንፈስ ተቀርጿል። እንግዲህ ያው ከቦርዱ የምርጫ ታዛቢነት የምስክር ወረቀት ያገኘና በአንድ ምርጫ ጣቢያ ወይም ደግሞ በአንድ ምርጫ ክልል ውስጥ ለመታዘብ የሄደ ታዛቢ ምን አይነት ግዴታዎች ናቸው የተጣሉበት በህጋችን የሚለውን ስናይ አንደኛው የታዛቢነት መታወቂያውን መያዝና ሲጠየቅ የማሳየት ግዴታ አለበት። የመጀመሪያው የምርጫ አስፈጻሚዎች ሊጠይቁት ይችላሉ፣ ሌሎች ሰዎችም ሊጠይቁት ይችላሉ። ስለዚህ አንተ ማን ነህ ተብሎ ሲጠየቅ እኔ ማለት ምርጫ ቦርድ ፍቃድ የሰጠኝ ታዛቢ ነኝ የሚለውን መታወቂያ የመያዝ ግዴታ አለበት። ሲጠየቅም የማሳየት ግዴታ ይኖርበታል ማለት ነው። ከዛ በተጨማሪ የምርጫ አስፈጻሚዎች የሚሰጡትን መመሪያ ማክበር መቻል አለበት። እንግዲህ ያው ከዚህ በፊት አንስተነዋል። ምርጫ ቦርድ የምርጫ አስፈጻሚዎችን በሚያደራጅበት ጊዜ ምርጫውን በጣም ፍትሃዊ እንዲሆን ከማድረግ አኳያ ስለሆነ የምርጫ ቦርድ አስፈጻሚዎች ወይም ደግሞ የምርጫ አስፈጻሚዎች በየጣቢያቸው ወይም ደግሞ በምርጫ ክልላቸው ጭምር መመሪያ ሊሰጡ ይችላሉ። እነዚህ መመሪያዎች የማክበር ግዴታ እንዳለበት ይደነግጋል ማለት ነው። ስለዚህ የምርጫ አስፈጻሚዎች ሊሰጡት የሚችሉትን መመሪያዎች በጠቅላላ ሊያከብራቸው ይገባል ማለት ነው። ከዛ በተጨማሪ የምርጫ ሂደቱ በትክክልና በብቃት እንዳይካሄድ ከሚያደናቅፍ ተግባርም ጭምር መቆጠብ መቻል ይኖርበታል ማለት ነው። ስለዚህ የሄደበትን ዓላማ ምርጫውን ለመታዘብ የተፈቀደበትን መጀመሪያ ሲፈቀድ ያለውን ፕሮሰስ አይተናል። ስለዚህ በዛ መሰረት የምርጫ ሂደቱን ከሚያደናቅፉ ተግባራት ሊቆጠብ እንደሚገባ ይህም ግዴታው እንደሆነ ጭምር ያስገነዝባል። ከዚህ በተጨማሪ ቦርዱ ያወጣውን የስነ ምግባር ደንብ ጭምር ማክበር መቻል አለበት። እንግዲህ የሚታወቀው ያው የስነ ምግባር ደንብ አለው የኢትዮጵያ ምርጫ ቦርድ። ስለዚህ የፖለቲካ ፓርቲዎች፣ ታዛቢዎች፣ ሌሎች አካላት በምርጫ
ሂደት ውስጥ ሊያደርጉ የሚችሉትንና ማይችሉትን ነገር ደንግጓል። በዚህ አውድ ውስጥ ሊንቀሳቀስ እንደሚገባ ጭምር ይዘረዝራል ማለት ነው። ስለዚህ ከዚህ በተጨማሪ የውጭ የምርጫ ቦርድ ታዛቢ ቦርዱ በሚያወጣው መመሪያ መሰረት በገለልተኝነት የሀገሪቱን ህጎች፣ ዓለም አቀፍ ስምምነቶችና የቦርዱ መመሪያ በማክበር የምርጫውን ሂደት መታዘብ ይችላሉ ይላል። ይሄ ማለት ምን ማለት ነው? ያው ከሀገር ውስጥ ታዛቢዎች ለየት የሚያደርገው እነዚህኛዎቹ ዓለም አቀፍ በሆኑ ህጎችና መርሆች ጭምር በመታገዝ የምርጫ ሂደቱን መታዘብ እንደሚችሉ ጭምር ይደነግጋል ማለት ነው። ስለዚህ በአጠቃላይ ከመብትና ግዴታ አንፃር የምርጫ ታዛቢዎች ያላቸው መብትና ግዴታ ይሄንን ነው ይመስላል። በጣም ጥሩ ማብራሪያ ነበረ። ሌላው እንግዲህ በድምጽ አሰጣጥ ወቅት ከፖለቲካ ፓርቲዎችስ ምንድነው የሚጠበቀው ከስነ ምግባር አንፃር የሚለውን ደግሞ እናንሳው። መልካም እንግዲህ ያው ከፖለቲካ ፓርቲዎች ግዴታ ወይም ደግሞ ከፖለቲካ ፓርቲዎች ኃላፊነት አንፃር ከተመለከት ነው ለዚህም ህጋችን በአንቀጽ 60 ላይ ግልጽ የሆነ የድምጽ አሰጣጥ ፖለቲካ ፓርቲዎች ጋር በተመለከተ የሚያነሳው አንድ ጉዳይ አለ። ከዚህ ጋር የተገናኘው ምንድነው? አንደኛ የምርጫ ውጤትን ስለመቀበል ጭምር ይደነግጋል ማለት ነው። ስለዚህ በአንቀጽ 113 ላይ በግልጽ እንደሚደነግገው ማንኛውም የፖለቲካ ፓርቲ ምርጫው እየተደረገ ባለበት ሁኔታ ላይ ከዚህ በፊትም በውይይቶቻችን ስናነሳ የነበሩ ሁኔታዎች ነው። ደግሞ በምርጫ ወቅት አንድ ፖለቲካ ፓርቲ ያለበት ግዴታዎች ምንድናቸው፣ መብቶቹ ምንድናቸው የሚሉትን ጉዳዮች አንስተናል። ስለዚህ ከዚህ ጋር ተያይዞ ሊመጣበት የሚችሉት ወይም ደግሞ ኃላፊነት ሊያመጣበት ከሚችሉት ድርጊቶች ተቆጥቦ የምርጫ ሂደቱን ሊያከናውን ይገባል ማለት ነው። ይህ ሲባል ምን ማለት ነው? አንደኛ የምርጫ ሂደቱን ከሚያውኩ የትኛውም አይነት ድርጊቶች ሊቆጠብ እንደሚገባ ይደነግጋል ህጋችን። ከዚህ በተጨማሪ ደግሞ በአንቀጽ 130 ላይም ጭምር በግልጽ እንደሚያስቀምጠው የምርጫ አስፈጻሚዎች ጋር በመተባበር ድምጽ የመስጠት ሂደቱ በሰላማዊ ሁኔታ የመራጮችን የመምረጥ መብት ከሚያስደናቅፉ ማንኛውም አይነት ሁኔታዎች በጸዳ ሁኔታ የፖለቲካ ፓርቲዎች የትኛውም የፖለቲካ ፓርቲ ማለት ነው። ስለዚህ ሊወዳደር በምርጫ ውስጥ በምርጫ ሂደት ውስጥ ሊወዳደር የገባ ፓርቲ ዲሞክራሲያዊ በሆነ መልኩ ተግባራዊ እንዲሆን የማድረግ ምርጫውን ዲሞክራሲያዊ ሆኖ ፍትሃዊ ሆኖ እንዲጠናቀቅ የማድረግ ግዴታ እንዳለበት ይደነግጋል። ከዚህም በተጨማሪ ከምርጫው ዕለት በፊት ለምሳሌ በአንቀጽ 130 ንዑስ 2 ላይ በግልጽ እንደሚያስቀምጠው ከምርጫው ዕለት በፊት በምርጫው ዕለትና ከምርጫው ቀን በኋላ ባሉት ጊዜያት ሁሉ የምርጫ አስፈጻሚዎች ደህንነትን ለማረጋገጥ የበኩሉን ማድረግ እንዳለበትም ይደነግጋል ማለት ነው። ይሄ ማለት ነው የምርጫው ቀን ብቻ አይደለም ማለት ነው። የፖለቲካ ፓርቲዎች የምርጫው ቀን ብቻ ሳይሆን ከምርጫው ቀን በፊትም የምርጫው ቀንም ከምርጫው ቀን በኋላም የምርጫ አስፈጻሚዎች ደህንነት የተጠበቀ ሆኖ በትክክለኛ ሁኔታ ምርጫውን እንዲከናወን የሚያደርጉ አካላት ስለሆኑ ማለት ነው። ስለዚህ የነዛ ሰዎች ደህንነት የተጠበቀ ሆኖ እንዲቀጥል የማድረግ ግዴታ እንዳለበት ያስገነዝባል። ከዚህ ቀደም እንዳነሳን ያው ታዛቢዎች በምርጫ ጣቢያ ይሄዳሉ። እነዚህን ታዛቢዎች የማክበርም ግዴታ አለበት። አንድ የፖለቲካ ፓርቲ ወይም ደግሞ ተወካይ እዛ የተገኘ ተወካይ ታዛቢዎቹን የማክበር ከነሱ ጋር የመተባበር ግዴታ እንዳለበትም ንዑስ አንቀጽ 3 ይደነግጋል። ሌላው የድምጽ አሰጣጡን ሚስጥራዊነት ማክበር እንዲሁም ደግሞ እንዲከበር ማገዝ መቻልም ይኖርበታል። ስለዚህ አንተ እዚህ ውስጥ ክተት፣ አንተ እዚያ ውስጥ ክተት፣ አንተ እንትን ምረጥ የሚል ነገር በምርጫ ኦሬዲ የምርጫ ቅስቀሳ ተጠናቆ ነው ወደ ምርጫ የሚገባው ማለት ነው። የምርጫ ቅስቀሳ ከተጠናቀቀ በኋላ ነው። ስለዚህ በምርጫ ጣቢያ ላይ የሚደረግ የምርጫ ቅስቀሳ ህገወጥ መሆኑን የፖለቲካ ፓርቲዎች ሊገነዘቡ እንደሚገባ የአዋጁ 130 ንዑስ አንቀጽ 4 በግልጽ ደንግጎት የምናገኘው ጉዳይ ነው ማለት ነው። ስለዚህ እዚህ ላይ በጣም ትኩረት መደረግ ያለበት እጩዎቹ ብቻ ሳይሆኑ ደጋፊዎቻቸው፣ አባላትን በሙሉ ማስተማር እንዳለባቸው ህጉ ያስቀምጣል። ከዚህ በፊት በነበረው ውይይት ስናነሳ ነበር። ስለዚህ በዚህ ቀን ድምጽ በሚሰጥበት ቀን ደጋፊዎችም አባላትም ህጉን ስለማናቀው ነው እንዲህ አይነት ነገርኛ ስለማናቅ ነው የሚል መልስ መስጠት አይቻልም። ስለዚህ የፖለቲካ ፓርቲዎችም ግዴታም አለባቸው የማስተማር በተለያዩ ጊዜዎች ላይ ስነ ምግባር ህጉ ያስቀመጠው ነገር አለ። በቅስቀሳ ወቅት ከአባላት ከደጋፊዎች ምን ይጠበቃል፣ ድምጽ በሚሰጥበት ወቅት ደግሞ በዚህ ቀን ከነሱስ ምንድነው የሚጠበቀው፣ እነሱም የድምጽ የመስጠት ሂደቱ በሰላማዊ ሁኔታ እንዲካሄድ እገዛ ማድረግ እንዳለባቸው ማስተማርም አለባቸው የሚለውን ነገር በትክክል ያው ከዚህ በፊትም እንዳነሳ ነው ማህበረሰባችንን በሰፊው ሊገነዘብ የሚገባው ጉዳይ ህግን አለማወቅ ከተጠያቂነት የሚያድን ጉዳይ አይደለም። ስለዚህ በዋናነት አንድ የፖለቲካ ፓርቲ በስሩ ላሉት ደጋፊዎቹ ኃላፊነት አለበት። የመጀመሪያው የሚያስተላልፈው መልእክት በምርጫው ወቅት ሌሎች ነገሮችም
ደጋፊዎቹ እንዲሰሙት ወይም ደግሞ ያንን ነገር ቤዝ አድርገው መሰረት አድርገው እርምጃ እንዲወስዱ የሚያደርጉ አይነት ነገሮችን የሚያስተላልፍ ከሆነ ተጠያቂነት ጭምር እንዳለባቸው እነዛ ሰዎች ይደነግጋል። አንቺ እንዳልሽው ከዚህ በፊትም አንስተነዋል። በህጋችንም በ157 156 ላይ በአዋጁ አንቀጽ 157 156 ላይ እንደ ወንጀልም የተደነገጉ ጉዳዮች ናቸው። ማህበረሰባችን በምርጫ ቀን ላይ ሊያደርግ የሚያደርጋቸው እንቅስቃሴዎች ወንጀልን ጭምር ሊያስከትሉ የሚችሉ እንደሆኑ ይደነግጋል። ስለዚህ በተቻለ አቅም የምርጫ ህጉ የሚያስገነዝበው ምንድነው የፖለቲካ ፓርቲዎች የሚሆኑ ሌላው መራጭ ማህበረሰብ የሚሆን ምርጫው ዲሞክራሲያዊ ሆኖ ተአማኒ ሆኖ በህዝብ ይሁንታ የተመረጠ መንግስት እንዲመሰረት የሚያደርግ አይነት አካዋን ስላለው የምርጫ ህጉ ይሄንን ባከበረ መልኩ ሊንቀሳቀሱ እንደሚገባ ያስገነዝባል። በተጨማሪ ግን የምርጫ አስፈጻሚዎች ስራን እንዲሁም ደግሞ የድምጽ አሰጣጥን ወይም የድምጽ ቆጠራ ሂደትን ማወክ ወይም ደግሞ ያላግባብ በስራውም ሆነ በሂደቱ ጣልቃ መግባት ፍጹም የተከለከለ ተግባር ነው በፖለቲካ ፓርቲዎች። ይሄ የሚባለው ለምንድን ነው? የፖለቲካ ፓርቲዎች ተወካዮች እስከ መጨረሻው ሰዓት ድረስ በምርጫ ጣቢያዎች ሊቆዩ ይችላል። መብትም ስላላቸው ስለሚሰጣቸው ማለት ነው። በድምጽ ቆጠራ ወቅት ሊቆይ ይችላሉ እዛ ቦታ ላይ ማለት ነው። ስለዚህ የድምጽ ቆጠራው ሲደረግ የምርጫ አስፈጻሚዎች ላይ ጫና ማድረግና መሰል ድርጊቶችን ማድረግ ያልተገባ ድርጊት መሆኑን ህጋችን ይደነግጋል። ስለዚህ መሀል ላይ ገብተው ሳያልቅ ሳይጠናቀቅ እንደዚህ አይነት ችግር አለ ምናምን ብሎ መግለጫ መስጠት እንደዚህ አይነት ነገሮች አልፎ እንሰማ ነበር። የተከለከለ ነው። እንደውም እናነሳዋለን ከድምጽ ቆጠራና የአሸናፊነት ገለጻ ጋር በተገናኘ የድምጽ እንትንን ሊያነሳ የሚችለው ማን ነው የሚለውን ነገር መች ነው መግለጫ መስጠት የሚቻለው የሚለውን ነገር በደንብ የምናነሳው ነው። አንዳንዴ የድምጽ አሰጣጡ ሚስጥራዊ አይደለም የሚል አንድምታ ያለው ያሰጥ መረጃ ለማሰራጨት መሞከርም ይሄም በህጉ የተከለከለ ተግባር ነው ማለት ነው። ስለዚህ የምርጫ ሂደቱ ታማኒ አይደለም ወይም ደግሞ ችግር አለበት ብሎ የሚያስብ የፖለቲካ ፓርቲ ይሄንን ጉዳዩን በምን አግባብ ሊያስኬደው እንደሚችል ህጉ አስቀምጧል፣ መፍትሄ አስቀምጦለታል። በምን አግባብ ቅሬታ ያቀርባል እስከ ፍርድ ቤት ድረስ ሄዶ በምን አግባብ ጉዳዩን ሊከታተልና ይሄን ጉዳይ ሊያስፈታ እንደሚችል ይደነግጋል። ስለዚህ በምርጫው ቀን ላይ ግን የድምጽ አሰጣጡ ሚስጥራዊ አይደለም የሚል አንድምታ ያለውን ወሬ ማናፈስ ወይም ደግሞ መረጃ ለማህበረሰቡ ማቀበልም በህጉ የተከለከለ ተግባር መሆኑን መገንዘብ ያስፈልጋል ማለት ነው። በጣም ጥሩ። ሌላው ስለ ቆጠራ አጀማመር ነው። እስኪ የድምጽ ቆጠራ አጀማመር ሂደቱ እንዴት ነው? ህጉ ምን ይላል? ማን ነው መገኘት ያለበት? የት ነው መደረግ ያለበት? ቆጠራው ሲጠናቀቅስ ምንድነው የሚደረገው የሚለው እነዚህ አያይዘን አንድ ላይ እናንሳቸው። መልካም እንግዲህ ያው የአዋጃችን አንቀጽ 57 በግልጽ ደንግጎታል። ግን በመሰረታዊነት ድምጽ ቆጠራ የት ነው የሚደረገው የሚለው ማህበረሰባችን ማወቅ አለበት። ድምጽ ቆጠራው የት ነው ሊደረግ የሚችለው የሚለው ማለት ነው። ስለዚህ ማንኛውም የድምጽ ቆጠራ የሚካሄደው ድምጽ በተሰጠበት ምርጫ ጣቢያ ነው። ይሄ ማለት ማህበረሰባችን መገንዘብ ያለበት መሰረታዊ ነገር ኮሮጆ ተይዞ ሌላ ቦታ ተሄዶ አይቆጠርም። ድምጽ እዛው ምርጫ ጣቢያ ላይ ድምጽ የመጀመሪያው ድምጽ ቆጠራ ይደረጋል ማለት ነው። ስለዚህ ይሄ ግን ይሄ ጉዳይ ቢኖርም አንዳንዴ ይሄ ጉዳይ በመርህ ደረጃ ቢኖርም እንግዲህ ያው ህግ ሲደነገግ መርህ ይቀመጥና ሁሌም ልዩ ሁኔታዎች ወይም ደግሞ ኤክሰፕሽን የምንላቸው ጉዳዮች አሉ። ስለዚህ አንቀጹ እንደዛ ይላል 157 ንዑስ 1 ላይ ኦፍ ኮርስ አዎ ትክክል ነው በድምጽ መስጫ ጣቢያ ላይ ይደረጋል። ነገር ግን በየተደነገገው ይሄ መርህ የተደነገገ ቢሆንም በጸጥታ መደፍረስ ወይም ደግሞ ተመሳሳይ አስገዳጅ ምክንያት የምርጫ አስፈጻሚ ለምርጫ ክልሉ ጥያቄ አቅርቦ ሲፈቀድለት ወይም ደግሞ የምርጫ ክልሉ የምርጫ አስፈጻሚ ሲወስን የድምጽ ቆጠራው በምርጫ ክልሉ ጽሕፈት ቤት ሊደረግ ይችላል ማለት ነው። ስለዚህ ማህበረሰባችን መገንዘብ ያለበት ነገር ድምጽ ቆጠራ በመርህ ደረጃ በምርጫ ጣቢያው ይደረጋል። ነገር ግን በልዩ ሁኔታዎች የጸጥታ ችግር ካለ ሌሎች ሁኔታዎች ያጋጠሙ እንደሆነ የምርጫ ጣቢያው አስፈጻሚ ለምርጫ ክልሉ በማሳወቅ ይህን ጉዳይ በምርጫ ክልሉ ሲፈቀድለት በምርጫ ክልሉ ሄዶ ድምጽ ቆጠራው ሊደረግ እንደሚችል መገንዘብ ያስፈልጋል። እንግዲህ ያው አንቺም እንዳነሳሽው በአንቀጽ 58 ላይ የድምጽ ቆጠራ አጀማመርና ሂደቱ ምን ይመስላል የሚለውን ጉዳይ ስንመለከት በአንቀጽ 56 ንዑስ 1 ላይ በግልጽ ደንግጎት እንደምናገኘው ድምጽ አሰጣጡ እንደተጠናቀቀ የምርጫ ጣቢያው ኃላፊ ቆጠራ ለመጀመር የእጩዎቹን ወኪል ከህዝብ የተመረጡ የቅሬታ ሰሚ አካላት ከህዝብ የሚመረጡ ቅሬታ ሰሚ የሆኑ አካላትን እንዲሁም ደግሞ የምርጫ ታዛቢዎችንና ሌሎች ምርጫ አስፈጻሚዎች እንዲገኙ በማድረግ በቂ የተፈጥሮ ወይም ደግሞ ሰው ሰራሽ የሆነ ብርሃን መኖሩን በማረጋገጥ የድምጽ ቆጠራ ስርዓት ይጀምራል ማለት ነው። ስለዚህ ማን ይገኛል ለሚለው የመጀመሪያው እጩ ወኪሎች ይገኛሉ፣ በህዝብ የተመረጡ ቅሬታ ሰሚዎች ይገኛሉ፣ የምርጫ ታዛቢዎች ይገኛሉ፣ የፖለቲካ ፓርቲ ተወካዮች ወይም ደግሞ የግል ተወዳዳሪም ከሆነ ፐርሰናሊ ራሱ ይገኛል። በዚህ ጊዜ ላይ ብርሃን ባለበት ሁኔታ ላይ
የምርጫ ስርዓቱ የቆጠራ ስርዓቱ የድምጽ ቆጠራ ስርዓቱ ይጀመራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ለምርጫ ጣቢያው የደረሰው የድምጽ መስጫ ወረቀት ብዛት መጀመሪያ ይመዘገባል። መጀመሪያ ስንት መጣልኝ ለኔ የድምጽ መስጫ ወረቀቴ ስንት ነው ለኔ የመጣው የሚለው ነገር ይመዘገባል። በእለቱ የድምጽ የሰጡ መራጮች ብዛት ይመዘገባል። ከዛ በኋላ የተበላሹና ስራ ላይ ያልዋሉ የድምጽ መስጫ ወረቀቶች ብዛትም ይመዘገባል። እንዲሁ ኢፌክት ስላለው የድምጽ ውጤት ላይ ማለት ነው። ስለዚህ እነዚህ ነገሮች ከተመዘገቡ በኋላ ድምጽ ቆጠራ ከመጀመሩ በፊት የድምጽ መስጫ ሳጥኑ እሽግ ያልተከፈተና ድምጽ መስጠት ከመጀመሩ በፊት ደግሞ በታሸገበት ሁኔታ መቆየቱን የድምጽ ሳጥኑ ያልተቀደደ ያልተሰበረና ብልሽት ያልደረሰበት መሆኑን ማረጋገጥ እንደሚገባ ይደነግጋል። ይሄ ማን ያረጋግጣል? ከላይ ተጠቀስናቸው ሁሉም አካላት በጋራ በመሆን ይሄን ጉዳይ ያረጋግጡታል ማለት ነው። ከዛ በኋላ እንግዲህ ያው የድምጽ መስጫ ሳጥን ይከፈታል፣ ድምጽ ቆጠራ ይደረጋል ማለት ነው። ስለዚህ በዚህ አይነት አካውን ሊደረግ እንደሚችል በግልጽ ተደንግጎ ይገኛል ማለት ነው። ምናልባት ከላይ አንድ ጉዳይ አንስተን ነበር፣ ብርሃን ያለበት አካባቢ ብርሃን የሌለበት አካባቢ የሚለው ብዙ ጊዜ እንደ ሐሳብ ይነሳልና ድምጽ ቆጠራን ለመጀመር የሚያስችል በቂ ብርሃን የሌለ እንደሆነ እጩ ወኪሎች ከህዝብ የተመረጡ ቅሬታ ሰሚ አካላትና የምርጫ ጣቢያው ኃላፊ ይህንኑ በመግለጽ ቃለ ጉባኤ ይፈራረማሉ። ከዛ በኋላ ይህ ሲሆን ሁሉም የድምጽ መስጫ ወረቀቶች አስፈላጊው ጥበቃ ኃይል እንዲኖርና በማድረግ ደህንነታቸው በተረጋገጠ ሁኔታ እንዲያድሩ መደረግ መቻል አለበት። ከዛ በኋላ ብርሃን ሊኖር በሚችልበት ሁኔታ ላይ የድምጽ ቆጠራው ይደረጋል። ይሄ በሁሉም የፖለቲካ ፓርቲዎች በጣቢያው ላይ በተገኙ አካላት ሙሉ ቃለ ጉባኤ ተይዞ ተፈራርመውበት በቃ ቆጠራውን ለማድረግ የሚያስችል ብርሃን የለንም አሁን ስለዚህ ጠዋት ይደረግ ተብሎ የሚታሰብ ከሆነ በዛ አካውንት ሊደረግ እንደሚችል የድምጽ ቆጠራው ህጋችን አንቀጽ 58 በግልጽ ደንግጎት እናገኛለን ማለት ነው። እንግዲህ ያው ከዚህ ጋር ተያይዞ መነሳት ያለበት አንድ ጉዳይ የድምጽ ቆጠራው ሂደት ግድፈት አለበት ማለት ያው የአንድ ምርጫ አስፈጻሚ ወይም የፖለቲካ ፓርቲ የግልጩ ወኪል ቅሬታ ማቅረብ እንደሚችልም ጭምር ግልጽነት የጎደለው ነው ብሎ የሚያስብ ከሆነ ቅሬታ ሊያቀርብ እንደሚችልም ጭምር ህጋችን በግልጽ ደንግጎት እናገኛለን ማለት ነው። ጥሩ። ስለዚህ ቆጠራው ሲጠናቀቅ ተፈራርመው ነው የሚለያዩት። በትክክል በጣም ጥሩ። አድማጮቻችን ህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ህጉ ምን ይላል በሚለው ላይ ነው እየተነጋገርን ያለነው። አዋጅ ቁጥር 1162 ላይ መሰረት አድርገን በዚሁ ላይ ማብራሪያ እየሰጡን የሚገኙት እንግዲህ ደግሞ አቶ ፋሲል ስዩም ናቸው። አቶ ፋሲል በፍትህ ሚኒስቴር አቃቤ ህግ ናቸው። ውይይታችን አሁንም እንደቀጠለ ነው። ሌላ ጥያቄ ከማንሳቴ በፊት ግን ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ሌሎች ጉዳዮች ላይ እንቀጥላለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር።
እሺ ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ህጉ ምን ይላል በሚለው ላይ ነው አቶ ፋሲል ስዩም ማብራሪያ እየሰጡን የሚገኙት። ቀደም ሲል እንግዲህ በርካታ ጉዳዮችን አንስተናል። ድምጽ ከመስጠት ጀምሮ ማለት ነው። የድምጽ የመስጠት ሂደቱ እንዴት ነው የሚከናወነው? ድጋፍ የሚፈልጉ መራጮችን በተመለከተ በድምጽ መስጫ ቀን ከመራጮች ምን ይጠበቃል? እነዚህ መሰረታዊ ነገሮችን አንስተናል። ከፖለቲካ ፓርቲዎች ምንድን ነው የሚጠበቀው? ፓርቲዎች ከስነ ምግባር አንጻር የሚለው ይሄ በጣም ወሳኝ ነገር ነው። ምክንያቱም ድምጽ የመስጠት ሂደቱ በሰላማዊ ሁኔታ እንዲካሄድ ከማድረግ አንጻር ኃላፊነት ስላለባቸው ማለት ነው። ከሌሎቹ በተጨማሪ ሌላው ስለ ታዛቢዎች አንስተናል። ታዛቢዎች እንዴት ነው የሚመረጡት? ግዴታቸው መብታቸው ምንድነው የሚለውን ነገር አነሳን። የድምጽ ቆጠራ አጀማመርና ሂደቱ ቆጠራው እንዴት ይከናወናል? ማን መገኘት አለበት? የት መደረግ አለበት? ሲጠናቀቅስ ምን ይደረጋል የሚለውን እዚህ ላይ ተጨማሪ ነገሮችን እናነሳለን። ወደ ሌላ ከመሄዳችን በፊት ግን ወደ መግቢያችን አካባቢ አንድ ያነሳነው ጉዳይ ነበረ። መራጮች ድምጽ ሲሰጡ ምልክት ሲያደርጉ መጠንቀቅ እንዳለባቸው፣ ከተሳሳቱም ደግሞ ምን ማድረግ እንዳለባቸው የምርጫ አስፈጻሚዎች ጋር ሄደው ወረቀቱን እስከ መቀየር ድረስ የማድረግ መብት እንዳላቸው እንጂ ተሳስተናል በቃ ብለው እዛው ወይም ደግሞ ስርዝ ድልዝ አድርጎ መስጠት እንደሌለባቸው ስናነሳ ነበር። እርስዎ ተጨማሪ ማብራሪያ ይሰጡበታል። የቆጠራ ውጤት ከመሄዳችን በፊት ዋጋ አልባ የድምጽ መስጫ ወረቀቶች የሚባሉት የትኞቹ ናቸው? መራጮችስ ምንድነው ማድረግ ያለባቸው ጥንቃቄ የሚለውን አያይዘን እናንሳው። መልካም እንግዲህ ያው በምርጫ ሂደት ውስጥ እንግዲህ ያው ከሚያጋጥሙ መሰረታዊ ከሚባሉ ችግሮች ውስጥ አንዱ ድምጽ አልባ የሆኑ ወረቀቶች መገኘት ነው። የድምጽ አልባ ወይም ደግሞ ሰውየው ድምጹን ሰጥቶ ሄዷል፣ ነገር ግን የሰጠው ድምጽ ለቆጠራ የሚያበቃ አይደለም፣ ድምጽ ሆኖ ለሰጠው አካል ሊመዘገብለት የሚችል አይነት ድምጽ አይደለም የሚል አይነት አንድምታ ያለው ነው። እንግዲህ ያው ይሄ ከብዙ ምክንያቶች ሊፈጠር እንደሚችል አንቺም አንስተሽዋል፣ ቅድም በመግቢያችን ላይም አንስተነዋል። ግን ብዙ ጊዜ ሊከሰት የሚችለው መራጮች በሚመርጡበት ወቅት የመጀመሪያው ጥንቃቄ ካለማድረግ በሚመርጡበት አሁን በነገርናቸው መሰረት በቃ ቦክስ አለ፣ ቦክስ ውስጥ ሄዳችሁ ምልክት አድርጉ። ግልጽ ነው። በደንብ ሰፋ ብሎ የተዘጋጀ ቦክስ አለ፣ እሱ ውስጥ ሄዳችሁ ምልክት አድርጉ። ምልክት ማድረግ የማትችሉ ከሆነ በጣት አሻራችሁ አስቀምጡ። ህጉ የሚለው ኤክስ ወይም ደግሞ ሌላ ምልክት ነው፣ ብቻ እዛ ያንን ፓርቲ ስለመምረጣችሁ ሊያመለክት የሚችል ምልክትን አስቀምጡበት። ስለዚህ ከዚህ ጋር ተያይዞ ብዙ ድምጾች ውድቅ ሊደረጉ ይችላሉ። አንደኛ ሰውየው ባለመጠየቁ ይቀየርልኝ፣ ይሄ ወረቀት ይቀየርልኝ፣ በትክክል አልመረጥኩበትም ብሎ ባለመጠየቁ ቅድም አንስተነዋል። ምርጫ ቦርድ ለዚህ ሁኔታ ምቹ እንዲሆን በማሰብ ሪዘርቭ የሆኑ ተጨማሪ ወረቀቶችን ለምርጫ ጣቢያዎች ያሰራጫል። ቅድም የምርጫ ድምጽ ቆጠራ ላይም እንትን እንዳልነው መጀመሪያ የሚቆጠሩት ስንት መጣልኝ የሚለው ነው፣ ስንት ተረፈኝ የምርጫ ወረቀት የሚለው። ስለዚህ ሪዘርቭ ይመጣል ለመራጩ ታስቦ ማለት ነው። ሊሳሳት ይችላል፣ ሊበላሽ ይችላል ተብሎ ማለት ነው። ስለዚህ ከዚህ አንጻር ነው። ስለዚህ በዋናነት ግን ምን ስናደርግ ነው የድምጽ ወረቀታችን ወይም ደግሞ ድምጽ የሰጠንበት ወረቀት ድምጽ አልባ ሊሆን የሚችለው ላይቆጠር የሚችለው ምን ስናደርግ ነው የሚለውን ማየት ያስፈልጋል። እንግዲህ ያው የአዋጁ አንቀጽ 59 ላይ በግልጽ የሚደነግገው ድምጽ የተሰጣባቸው ወረቀቶች አንደኛ የመራጩን ማንነት በስም የተገለጸበት ከሆነ፣ ለምሳሌ መራጩ አበበ የሚባል ሰው ከሆነ ከላይ የምርጫ ወረቀቱ ላይ ሊመርጥ ሲገባ ስሜ አበበ እንትና ይባላል ብሎ ከጻፈ ውድቅ ይደረጋል። ይሄ ምርጫ ወረቀት እንዳልመረጠ ተደርጎ ድምጽ ቢሰጥም ድምጽ እንዳልሰጠ ተደርጎ ውድቅ ይደረጋል። ይሄ መጀመሪያው ማንነቱን የሚገልጽ ነገር ያስቀመጠ እንደሆነ የምርጫ ወረቀቱ ላይ ማለት ነው። ስም መጻፍ ያስፈልጋል። በስም የተገለጸ ከሆነ ማንነቱ ውድቅ ይደረጋል ማለት ነው የምርጫ ወረቀቱ። ሁለተኛው ለምክር ቤቱ ሊመረጥ ከሚችለው ተመራጮች ቁጥር በላይ ላላቸው እጩዎች ምልክት የተደረገ እንደሆነ አይ ቲንክ እንደውም ይሄ ተደጋጋሚ ጊዜ ሊያጋጥም የሚችል አይነት እንትን ሊሆን ይችላል፣ ቅድምም ስናነሳው እንደነበረ ማለት ነውና ለምሳሌ ኤክስ የሚባል ወይም ደግሞ ሀ የሚባል የፖለቲካ ፓርቲን መምረጥ የፈለገ አካል በስህተት ለሚባለው ፖለቲካ ፓርቲ ድምጽ ቢሰጠው ከዛ በኋላ ያጠፋውና ያኛውን ድምጽ ሀ ለሚባለው ፖለቲካ ፓርቲ ድጋሚ ድምጽ ይሰጣል ማለት ነው። ይሄ በአዋጁ አንቀጽ 59 መሰረት ተቀባይነት የሌለው ድምጽ ወረቀት ነው ማለት ነው። ስለዚህ እንደዚህ አይነት ስህተት ካጋጠመ ኢሚዲየትሊ ወዲያውኑ ምንድነው ማድረግ ያለበት? መራጩ ቅያሬ ወረቀት እንዲሰጠው ጠይቆ በዛ መሰረት ሊመርጥ ይገባል ማለት ነው። ስለዚህ የሚፈልገውን ፖለቲካ ፓርቲ አልመረጥኩኝም ተሳስቼ ነው ብሎ የሚያስብ ከሆነ ሊቀየር ይችላል ማለት ነው፣ ያንን ማለት ነው። ስለዚህ የቀየረበትን ወረቀት ደግሞ መልሶ ለምርጫ አስፈጻሚዎች መስጠት አለበት። ስለዚህ ሁለት ቦታ ምልክት የተደረገበት ከሆነ
በምንም አይነት ምክንያት ሁለት ቦታ ምልክት ያለው እንደሆነ ድምጽ እንዳልሰጠ ተደርጎ ዋጋ አልባ የሆነ ድምጽ አልባ የሆነ ድምጽ መስጫ ወረቀት ተብሎ ተገልጿል ማለት ነው። ከዛ በተጨማሪ ምንም ምልክት ያልተደረገበት ከሆነ እንግዲህ አንዳንድ መራጮች ምናልባት አሲቲዝን እንደነበረው ወረቀቱን ወስደውት ሚስጥር መስጫ ክፍሉ ገብተው አጣጥፎት ባዶን ከተውት ከሄዱ ድምጽ እንዳልተሰጠ ተደርጎ ይቆጠራል ማለት ነው። ይሄን ዋጋ የለውም ማለት ነው። ሌላው አራተኛው መራጩ ማን እንደመረጠ መለየት የሚያስቸግር ከሆነ ቅድም አንስተናል። ለምሳሌ ኢንተርላይን በሁለቱ ሳጥኖች መሃል ላይ መስመሩ ላይ ሄዶ ኤክስ የሚያደርግ ሰው ከሆነ ምልክት የሚያደርግ ሰው ከሆነ ከላይ ለምሳሌ ያህል ፖለቲካ ፓርቲ ሀ ከታች ፖለቲካ ፓርቲ ለ የሚባሉ ፖለቲካ ፓርቲዎች ካሉ በእነዚህ ሁለት ፖለቲካ ፓርቲዎች ድምጽ መስጫ ሳጥን ውስጥ ድምጽ መስጠት ያለበት መራጩ ነገር ግን መሃላቸው ላይ ባለው መስመር ላይ ሄዶ ምልክት ቢያደርግ ይሄ አዳጋች ነው። ለየትኛው ፖለቲካ ፓርቲ ድምጹን እንደሰጠ መለየት የማይችል በመሆኑ ድምጽ አልባ የድምጽ መስጫ ወረቀት ተብሎ ሊወሰድ ይችላል ማለት ነው። በአምስተኛ ደረጃ ህጋዊ የድምጽ መስጫ ወረቀት ያልሆነ ወይም ደግሞ በምርጫ ጣቢያዎች ያልተሰራጨ የድምጽ መስጫ ወረቀት የሆነ እንደሆነ እንግዲህ ያው ከዚህ በፊት በነበረን ውይይት ላይ አንስተናል። ከምርጫ ቦርድ ውጪ የድምጽ መስጫ ወረቀቶችን አባስቶ መገኘት ከፍተኛ የሆነ ወንጀል ተጠያቂነት ሊያመጣ እንደሚችል ፖለቲካ ፓርቲ የሚሆን ማንንም ይሁን በዚህ ጉዳይ ላይ በቃ የወንጀል ህጋችንን የሚያስቀምጠው አለ። ከዛ በተጨማሪ ይሄኛው ማዋጃችን የሚያስቀምጠው አለ። ስለዚህ አንዳንዴ ሊያጋጥም የሚችል አይነት ሁኔታ ስለሆነ የፖለቲካ የምርጫ ቦርድ ካተማቸው ካሰራጫቸው ለምርጫ ጣቢያዎች ካቀረባቸው የድምጽ መስጫ ወረቀቶች ሌላ የሆነ ፎርጀሪ የተሰራ ወይም ደግሞ በሌላ አካል ታትሞ የመጣ ወረቀት ተቀባይነት የለውም ማለት ነው። ድምጽ ቢሰጥበትም እንኳን ተቀባይነት የለውም። ድምጽ እንዳልተሰጠ ተደርጎ ይቆጠራል ማለት ነው። ስለዚህ ይሄንንም የአዋጁ 59 ንዑስ 1 ሰሌ በግልጽ ደንግጎት እናገኘዋለን ማለት ነው። ታዲያ እንደዚህ ድምጽ አልባ የሆኑ ወረቀቶች እጣ ፈንታቸው ምንድነው የሚሆነው የሚለውም አንዳንዴ አጨቃጫቂ ጉዳይ ስለሆነ መነሳት መቻል አለበት። ድምጽ አልባ የሆኑ ወረቀቶች በአዋጃችን አንቀጽ 59 ንዑስ አንቀጽ 2 ስር በግልጽ እንደተደነገገው ከላይ ያነሳናቸው ምክንያቶች ወይም ደግሞ ሁነቶች ያለባቸው የድምጽ መስጫ ወረቀቶች ከሆኑ ድምጽ እንዳልተሰጠባቸው ተደርጎ ይቆጠራሉ አለ። ከዛ በኋላ ግን ዋጋ አልባ የተደረጉ ወረቀቶች በጀርባቸው ላይ ውድቅ የሚል ጽሁፍ በጉልህ ተጽፎባቸው ለብቻቸው ተቆጥረው ይታሸጋሉ ነው። ስለዚህ ይሄ ሪፖርት ለምርጫ ቦርድም ይደርሷል ማለት ነው። ስለዚህ ድምጽ ያልተሰጠባቸው ወይም ደግሞ ድምጽ አልባ የሆኑ ወረቀቶች ለብቻቸው ልክ እንደ ድምጽ የተሰጠባቸው ወረቀቶች ታሽገው እንደሚቀመጡት እነዚህም ለብቻ ታሽገው ሊቀመጡ እንደሚገባ ተደንግጓል። ስለሆነም ማህበረሰባችን በዋናነት መገንዘብ ያለበት አንደኛ በጥንቃቄ መምረጥ ያስፈልጋል። ምርጫ ስናከናውን ቅድም እያነሳናቸው በነበርናቸው መንገዶች በመሄድ ቀላል ነው፣ በጣም ቀላል ነው። የምርጫ ስርዓቱም ህጉም የተዘጋጀበት መንገድ የመራጮችም ካርድ የድምጽ አሰጣጥ መንገዱም የተዘጋጀበት መንገድ በጣም ሲምፕል ቀላል የሆነ ለየትኛውም ሰው እንዲገባ ተደርጎ ነው። ስለዚህ ያለምንም ፍራቻ ያለምንም መደናበር ቀጥታ ለሚፈልጉት ፖለቲካ ፓርቲ እዚህ ላይ ነው ብሎ ምልክቱን ማድረግ ነው ማለት ነው። ስለዚህ ምናልባት ከተበላሸባቸው ደግሞ ያን እንዲቀየርላቸው ጠይቀው ድጋሚ ድምጽ መስጠት ይችላሉ። ያ መሆን የማይችል ከሆነ አረጋቢ ከሆነ አካል ጉዳተኛ ሆኖ ከሆነ ይሄ ጉዳይ ተፈጠረው ደግሞ አጋዥ እንዲቀርብላቸው ጠይቀው ትክክለኛ የድምጽ አሰጣጥ ሂደትን አድርገው ድምጻቸው ዋጋ እንዲኖሩ ሊያደርጉ ይገባል ማለት ነው። በጣም ጥሩ። ሌላው የቆጠራ ውጤት እንዴት ነው የሚከናወነው? የሚገለጸው በስንት ጊዜ ውስጥ ነው? መጀመሪያ ማን ነው የሚገልጸው? ከቆጠራ በኋላስ ምን ይከናወናል የሚለው ነገር እነዚህን እናንሳቸው አያይዘን። መልካም። እንግዲህ ያው የምርጫ ሂደት የመጨረሻው ሊባል የሚችለው ክፍል ይሄ ነው በምርጫ ሂደት ውስጥ ማለት ነው። እንግዲህ ከመጀመሪያው ጀምሮ እንግዲህ የምርጫ ምዝገባ ተደርጎ ፖለቲካ ፓርቲዎች ቅስቀሳ አድርገው የምረጡኝ ቅስቀሳቸውን አድርገው የድምጽ መስጫ ቀን የመራጮች ካርዳቸውን ወስደው ከዛ በኋላ ድምጽ ተሰጥቶ ፋይናሊ እንደ ቀደም ያነሳናቸው ጉዳዮች ከተለዩ በኋላ ድምጽ ቆጠራ ይደረጋል ማለት ነው። ስለዚህ በድምጽ ቆጠራን በተመለከተ አንቀጽ 60 የአዋጃችን አንቀጽ 60 የአዋጃችን አንቀጽ 60 የመጠናቀቅን በተመለከተ የሚያነሳው ውጤትን በተመለከተ የመጀመሪያው አጀማመሩን በተመለከተ ድምጽ አሰጣጡ እንደተጠናቀቀ ምን ይደረጋል የሚለውን መጀመሪያ ማየት ያስፈልጋል። ስለዚህ ከድምጽ አሰጣጡ ጋር ከተጠናቀቀ በኋላ የአጠቃላይ የምርጫ ውጤት
በመጀመሪያ ደረጃ ሊገለጽ የሚችለው በምርጫ ጣቢያው ነው። ቅድም እንዳልነው በምርጫ ጣቢያው የድምጽ ቆጠራ ይደረጋል። የመጀመሪያ ደረጃ የድምጽ ውጤቱ ወይም ደግሞ ውጤቱ በምርጫ ጣቢያ ቦርድ ላይ ይለጠፋል በማለት ህጋችን ይደነግጋል ማለት ነው። ስለዚህ የመጀመሪያ የምናገኘው ውጤት ወይም ደግሞ ማህበረሰባችን ሊመለከት የሚችለው ውጤት በምርጫ ጣቢያ ደረጃ ሊገለጽ የሚችልን ውጤት ነው ማለት ነው። ስለዚህ በምርጫ ጣቢያ የተደረገ ቆጠራ ውጤት ለጣቢያው የደረሰውን የድምጽ መስጫ ወረቀቶች ብዛትን ቀደም እንዳነሳ ነው በጣቢያ የተመዘገቡትና ሌሎች መሰል ሁነቶችን ባካተተ ሁኔታ በምርጫ ጣቢያው በር ላይ ይለጠፋል። ከዛ በመቀጠል ደግሞ በምርጫ ክልል ደረጃ የፖለቲካ ፓርቲዎች ሳይሆኑ ምን ያህል ድምጽ መጣ የሚለው ከአጠቃላይ ምርጫ ጣቢያዎች የመጣው ድምጽ ተቆጥሮ በምርጫ ክልል ደረጃ ሊገለጽ ይችላል ማለት ነው። እንግዲህ በአዋጃችን አንቀጽ 62 ስር የሚደነገጉ አጠቃላይ ሁነቶች አሉ። ማን ነው ይፋዊ መግለጫ መስጠት የሚችለው የሚሉ መሰረታዊ አይነት እንትኖች ተደንግጎ እናገኛለን። እነዛንም ማንሳት ያስፈልጋል ማለት ነው። ስለዚህ በምርጫ ክልል ደረጃ ካየነው በምርጫ ጣቢያ ደረጃ ቦርድ ላይ ይለጠፋል። በምርጫ ክልል ደረጃ የምርጫ ጽህፈት ቤቶች የህዝብ ተወካዮችንና የምክር ቤት አባላትን ምርጫ ውጤት ከምርጫ ጣቢያው እንደደረሳቸው ወይም ደግሞ የተረጋገጠ ከአቅም በላይ የሆነ ሁኔታ ካላጋጠመ በስተቀር በምርጫ ክልሉ የድምጽ መስጫ ጊዜው ከተጠናቀቀ በኋላ ከ5 ቀናት ባልበለጠ ጊዜ ውስጥ ተወዳዳሪዎች ወይም ወኪሎቻቸው በተገኙበት ደምረው የተገኘውን ውጤት ለህዝብ ይፋ ያደርጋሉ ማለት ነው። ስለዚህ በመጀመሪያ ደረጃ ማን ይፋ ያደርጋል ያልነው የምርጫ ጣቢያው ይፋ ያደርጋል። ከአጠቃላይ ምርጫ ጣቢያ ደግሞ የመጣለትን ውጤት በመደመር ለህዝብ ይፋ የሚያደርገው የምርጫ ክልሉ ነው ማለት ነው በሁለተኛ ደረጃነት ማለት ነው። ስለዚህ ይሄንንም በ5 ቀናት ውስጥ ሊያደርግ ይገባል በመሪ ደረጃ። ነገር ግን አስቸጋሪ ሁኔታዎች ተፈጥሮ እንደሆነ ደግሞ ይሄንን ቶለሬት ሊያደርግ ይችላል ማለት ነው በተወሰነ ደረጃ ማለት ነው። ስለዚህ ከዚህ አንፃር ያው እጩ ተወዳዳሪዎች እኩል ድምጽ በማግኘታቸው ምክንያት አሸናፊውን ለመለየት አስቸጋሪ የሆነ እንደሆነ ደግሞ እኩል ድምጽ ያገኙ ተወዳዳሪዎች ብቻ ተለይቶ ቦርዱ በሚያስቀምጠው ጊዜ ሰሌዳ መሰረት የድጋሚ ምርጫ እንዲደረግ ይደረጋል ማለት ነው። ከውጤት ገለጻ ጋር በተገናኘ ይሄ ሊያጋጥም ስለሚችል ማለት ነው። እንግዲህ ያው የምርጫ ክልል የምርጫ ኃላፊዎች በዚህ አንቀጽ መሰረት ይፋ ያደረጉት ውጤት አንደኛ ለተወዳዳሪዎች ወይም ደግሞ ለወኪሎቻቸው የውጤት መተማመኛን ይሰጣሉ። ስለዚህ አንደኛ የምርጫ ክልሉ ይፋ የሚያደርገውን ውጤት ለፖለቲካ ፓርቲ ተወካዩ ወይም ደግሞ ለተወዳዳሪዎቹ የውጤት መተማመኛ የሚባለውን ይሰጣል ማለት ነው። ስለዚህ ያሸነፈው የሚሆን ውጤቱ የተገለጸለት አካል በገለጸው ልክ ይሄ ፓርቲ ነው የሚለውን የውጤት መተማመኛ ይሰጣል። ከዛ በመቀጠል በውጤት ማሳወቂያ ቅጽ ሞልቶ አንድ ቅጂ ለቦርዱ ጽህፈት ቤት ይላካል። ከዛ በተጨማሪም እንዲሁም ሌሎች ቅጂዎች በየደረጃው ለሚገኙ ቅርንጫፎች ሊላኩ እንደሚችሉ ጭምር ያስገነዝባል ማለት ነው። ከዚህ ጋር በተገናኘ ብዙ ጊዜ ጥያቄ ሊያስነሳ የሚችለው መች ነው የምርጫ ውጤትስ የሚገለጸው የሚለው ጉዳይ ብዙ ጊዜ ጥያቄ ሲፈጥር ይስተዋላል። መች ነው ታዲያ ለኛ ውጤቱ ተገለጸ የሚባለው? እንግዲህ ያው አንድ ሰው ድምጹን የሰጠው በምርጫ ጣቢያው ነው። በዛ ምርጫ ጣቢያ የትኛው ተወካይ፣ የትኛው ፖለቲካ ፓርቲ፣ የትኛው የግል ተወዳዳሪ እንዳሸነፈ፣ የትኛው ምን ያህል ድምጽ እንደተሰጠው በቦርዱ ላይ መመልከት ይችላል። አካባቢ ላይ በሚቀር ክልሉ ላይ አጠቃላይ በዛ ክልል በምርጫ ክልሉ ላይ ደግሞ ያለውን በምርጫ ክልሉ በሚሰጥ መግለጫ መሰረት የትኛው ፓርቲ ስንት ድምጽ አገኘ የሚለውን ሊመለከት ይችላል። ግን አጠቃላይ መንግስት የመሆንንስ ሁኔታ ማን ነው ሊገልጽ የሚችለው? መች ነው የሚገለጸው እሱስ የሚለውን ጉዳይ ንዑስ አንቀጽ 5 በግልጽ ደንግጎት እናገኛለን። እንግዲህ ያው ለዚህ ትልቅ ኃላፊነት ያለበት የምርጫ ቦርድ ነው። እንደምናውቀው ምርጫ ቦርድ የምርጫ ጣቢያዎችን የምርጫ ክልሎችን አደራጅቷል። እነዚህ የምርጫ ጣቢያዎች እነዚህ የምርጫ ክልሎች የተሰጠውን ድምጽ በምን አግባብ ይፋ ማድረግ እንዳለባቸው ውጤቱን አስቀምጧል። ይሄ ይፋ ከተደረገ በኋላ ቦርዱ በአጠቃላይ የምርጫ ውጤት ከምርጫ ክልሉ ተጠናቆ እስኪደርሰው ድረስ ከየምርጫ ክልሉ የመጣለትን የህዝብ ተወካዮችና የክልሎች ምክር ቤቶችን አባል የምርጫ ውጤት በጊዜያዊነት በቦርዱ ጽህፈት ቤት ሊገልጽ ይችላል ይላል። ስለዚህ ሁሌም እንደምናውቀው ጊዜያዊ ውጤት ይቀድማል ከአጠቃላይ ውጤቱ ጊዜያዊ ውጤቱ ይቀድማል ማለት ነው። ስለዚህ ሆኖም ያው የምርጫ ይፋዊ ውጤት በ10 ቀናት ውስጥ ካልተገለጸ ቦርዱ ጊዜያዊ ውጤቱን ይፋ ማድረግ ይኖርበታል ይላል። ስለዚህ ከየአካባቢው ከምርጫ ክልሎች ካደራጃቸው የምርጫ ክልሎች የሚያገኛቸውን በክልል ደረጃም በህዝብ ተወካዮች ምክር ቤት ደረጃም ለሁለቱም ምክር ቤት የተወዳደሩ እጩዎች የትኛው ፓርቲ የትኛው ድምጽ አገኘ፣ ምን ያህል ድምጽ በየትኛው ክልል ተመረጠ የሚለውን
አይነት ሁኔታ የጊዜያዊ የሆነ መግለጫን ሊሰጥ ይችላል ማለት ነው። ይሄንንም በ10 ቀናት ውስጥ ሊሰጥ እንደሚችል ይደነግጋል ጊዜያዊ ውጤትን በተመለከተ ማለት ነው። ከዛ ባሻገር በምርጫ ክልሎች የተሰበሰቡ ድምጽ የተሰጠባቸው ወረቀቶች ታሽገው ከምርጫ ክልሉ በቅርበት በሚገኝ የቦርዱ ወካን ጽፈት ቤት ወይም ደግሞ በክልል ቅርንጫፍ ጽፈት ቤቶች እንዲቀመጡም ጭምር ይደረጋል ይለንና አንቀጽ 62 ላይ ይፋዊ መግለጫ ብሎ ያስቀምጣል። እንግዲህ ይፋዊ መግለጫ ማለት ምርጫ ቦርድ አጠቃላይ ውጤትን በይፋ የሚገልጽበትና ይሄም በአጠቃላይ መንግስት ሊሆን የሚችለው አካል መመረጡን የትኛው ፓርቲ መሆኑን ሊያበስር የሚችልበት አይነት አካሄድ እንደሆነ የሚያስገነዝብ የህግ ድንጋጌ ነው ማለት ነው። እንግዲህ የምርጫ ሂደት ከተጠናቀቀና አስፈላጊ መረጃዎች ከተሰበሰቡ በኋላ ይሄ ነገር ከተረጋገጠ በኋላ ሌላ ሁኔታ በአገሪቱ ውስጥ ካላጋጠመ በቀር ከዛ ቀን አጠቃላይ መረጃው ተሰብስቦ ከመጣበት ከ10 ቀን ውስጥ ባሉ ቀናት ውስጥ የሚከተሉትን ነጥቦች የያዘ ይፋዊ መግለጫ ይወጣል ይላል አንቀጽ 62 ማለት ነው። እነዚህ ነጥቦች ምንድናቸው የሚለው የመጀመሪያው የተመዘገቡ መራጮች ቁጥር ስንት ናቸው አጠቃላይ በሀገር ደረጃ። እንግዲህ ቀደም በምርጫ ቦርድ በምርጫ ጣቢያ በምርጫ ክልል አይተን በሀገር ደረጃ ስንት መራጭ ተመዝግቦ ነበረ፣ ድምጽ የሰጡ መራጮች ቁጥርስ ምን ያህል ነው፣ ድምጽ የሰጡና ያልሰጡ የተመዘገቡ መራጮች ቁጥርስ ምን ያህላል፣ በሀገር ደረጃ የተመረጡ እጩዎች ስም ዝርዝርና የተመረጡበት ምርጫ ክልል የት ነው የሚሉ ጉዳዮችን ባካተተ መልኩ ይፋዊ መግለጫ ይሰጣል ማለት ነው። ከዚህ በተጨማሪ የአሸናፊ ፖለቲካ ፓርቲዎች እንዲሁም የግል ተወዳዳሪዎች ስምና በየምክር ቤቱ ያሸነፉበት የመቀመጫ ብዛት ተካቶበት ይፋዊ መግለጫ ሊሰጥ እንደሚችል የአንቀጽ 62 በደንብ ይደነግጋል፣ በግልጽ ደንግጎት እናገኛለን ማለት ነው። ከዛ በተጨማሪ ቅድም እንዳልነው በየምርጫ ጣቢያው ወይም በምርጫ ክልል ደረጃ ውጤት የሌላቸው ወይም ደግሞ ድምጽ አልባ የሆኑ ወረቀቶች ታሽገው ሊላኩ እንደሚገባ ይደነግጋል። እነዚህንም ጭምር ያካተተ መግለጫ ከምርጫ ቦርድ ይሰጣል ማለት ነው። ስለዚህ አጠቃላይ መንግስት ለመሆን የሚያስችል ፖለቲካ ፓርቲ በምክር ቤትም በክልል ምክር ቤትም ያገኘውን ወንበር ሊያቅ የሚችለው ወይም ደግሞ በይፋ የሚገለጽበት ስርዓት የይፋዊ መግለጫ ተብሎ በተደነገገው በአንቀጽ 62 ስር ባለው ሁኔታ ነው ማለት ነው። ስለዚህ በዚህ ሁኔታ የትኛው መንግስት ነው የሚለው ሊደነግግ ይችላል። በጣም ጥሩ፣ በጣም ዘዘራ ያለ ማብራሪያ ነው። ሌላ የመጨረሻ ጥያቄ አድርገውና የምርጫ ውጤትን ከመቀበል አንጻር የፖለቲካ ፓርቲዎች ያለባቸው ኃላፊነት ምንድነው የሚለውን ነገር እናንሳ። ምክንያቱም አንዳንዴ እንሰማለን የተለያዩ ውዝግቦች ሲነሱ ምንድነው የነሱ ኃላፊነት የሚለውን እናንሳ። መልካም እንግዲህ ያው አጠቃላይ የምርጫ ሂደትን በተመለከተ ምርጫ እንግዲህ ያው ከምርጫ ቀደም ካነሳናቸው ከዚህ በፊትም ስናነሳቸው ከነበሩ አጠቃላይ ሁኔታዎች ተነስተን ምርጫ ውጤትን እስከ መቀበል ድረስ ይደርሳል። እንግዲህ እንደምናውቀው ያው የብዙ ምርጫዎች የመጨረሻ ውጤት በኋላ ሊከሰቱ የሚችሉ ነገሮች ናቸው ብዙ ነገሮችን የሚቀይሩት በተለያዩ ሀገሮችም እንደምናስተውለው ማለት ነው። ስለዚህ እንደዚህ አይነት ነገሮች ፍጹም ተገቢ ያልሆኑበትም ምክንያት በግልጽ የተደነገገበት ነው። ለምሳሌ በህጋችን አንቀጽ 131 ላይ የምርጫ ውጤትን ስለመቀበል በግልጽ የሚያስቀምጠው to the point እንዲ ነው ብሎ የሚያስቀምጣቸው ጉዳዮች አሉ። ለምሳሌ ማንኛውም የፖለቲካ ፓርቲ ወይም ደግሞ የግል ተወዳዳሪ በሚመለከተው ህጋዊ አካል የተረጋገጠን የምርጫ ውጤት መቀበል መቻል አለበት። ይሄ ሲባል ማለት ነው ምርጫ ቦርድ ይፋዊ መግለጫ ሰጥቶ ይሄ ነው ውጤቱ የሚለውን ውጤት በመርህ ደረጃ መቀበል መቻል አለበት የትኛውም ፖለቲካ ፓርቲ ወይም ደግሞ እጩ ተወዳዳሪ፣ ምክንያቱም በምርጫ ሂደት ውስጥ ተሳታፊ የነበረ አካል ስለነበረ ማለት ነው። ስለዚህ ተሳታፊ ነው፣ ታዛቢዎች አሉ፣ ሁሉ ነገር በተሟላበት ሁኔታ ላይ ትክክል አይደለም ሲል ሊያደርጋቸው የሚገቡ ፕሮሲጀሮች ወይም ደግሞ ሊያደርጋቸው የሚገቡ ቅድመ ሁኔታዎች እንዳሉ ህጋችን ያስገነዝባል። ታማኒ አይደለም ድምጽ ተጭበርብር ያለው የሚል አካል በምን አግባብ ሊስተናገድ እንደሚገባ ህጉ አስቀምጧል። ያንን ተከትሎ መስተናገድ አለበት። ነገር ግን የመጀመሪያው መቀበል አለበት። ሁለተኛው ይሄ ከላይ አሁን ያነሳ ነው መቀበሉ እንደተቀመጠው ሆኖ እንዳለው ሆኖ ማንኛውም የፖለቲካ ፓርቲ ወይም ደግሞ የግል ተወዳዳሪ ቅሬታውን በህጉ መሰረት ለሚመለከተው አካል ማቅረብ መቻል ይችላል ማለት ነው። ስለዚህ ምርጫ ቦርድ ቅሬታ ሰሚ እስከ ከፍተኛ ፍርድ ቤትም ጠቅላይ ፍርድ ቤትም በዚህ መሰረት በተዘረጋው ስርዓት ሄዶ ቅሬታ ካለው በዛ በምርጫ ውጤቱ ላይ ቅሬታ ካለው ይሄንን ሊያቀርብ ይገባል ማለት ነው። ስለዚህ በመርህ ደረጃ ግን ሊቀበል እንደሚገባ ይደነግጋል። ማንኛውም የፖለቲካ ፓርቲ ወይም ደግሞ የግል ተወዳዳሪ ቦርዱ ጊዜያዊ ውጤቱን ይፋ ካደረገ በኋላ በምርጫው ሂደትና ውጤት ላይ ያለውን አስተያየትና ቅሬታ የሚመለከት ይፋዊ
መግለጫ ለመገናኛ ብዙሃን መስጠት ይችላል ማለት ነው። ይሄ ማለት ምን ማለት ነው? የትኛውን ፖለቲካል ፓርቲ በምርጫ ውስጥ የተወዳደረ ወይም ደግሞ የግል ተወዳዳሪም ከሆነ ውጤቱ ይፋ ከተደረገ በኋላ ሳይደረግ በፊት አይደለም። ውጤቱ በምርጫ ቦርድ ይፋ ከተደረገ በኋላ በምርጫው ሂደት በውጤቱ ላይ ቅሬታ ያለው እንደሆነ ይፋዊ መግለጫ መስጠት ይችላል። ጋዜጠኞችን ጠርቶ ወይም ደግሞ ኦፕን በሆነ እንትን ይፋዊ መግለጫ በምርጫው ላይ ያለውን ቅራኔ ሊሰጥ ይችላል። ይሄ ግን መሆን የሚችለው ውጤቱ ከተገለጸ በኋላ ነው። ውጤቱ ይፋ ከተደረገ በኋላ ማለት ነው። ስለዚህ ቅድም እንዳነሳ ነው ይፋ ሳይደረግ የሚነሱ ጥያቄዎች ወይም ደግሞ በፕሮሲጀሩ መሰረት ቅሬታ ቀርቦ ሊስተናገዱ የሚችሉ ናቸው እንጂ መግለጫ የሚሰጥባቸው ምናምን ጉዳዮች አይደሉም ማለት ነው። ከዚህ በተጨማሪ አሁን ያልነው አንድ ፖለቲካ ፓርቲ በምርጫ ላይ ያለውን ቅሬታ በሚያቀርብበት ሰዓት መግለጫ በሚሰጥበት ሰዓት ይዘቱ ወይም ደግሞ ቅሬታው በተነሳባቸው ነጥቦች ላይ ብቻ የተወሰነ ሆኖ መግለጫው በሚሰጥበት ወቅት ባለው ሁኔታ ላይ የሚያተኩር ሁኔታ መሆን መቻል እንዳለበት ወይም ደግሞ ከሌላ ወደ አልተገባ ነገር ከሚጋብዝ አይነት ድርጊቶች መቆጠብ እንደሚያስፈልግ ጭምር ይደነግጋል ማለት ነው። እንዲሁም ደግሞ የፖለቲካ ፓርቲ ወይም ደግሞ በግል ተወዳዳሪ የምርጫ ውጤትን አስመልክቶ የሚሰጥ መግለጫ ግጭትን ከሚቀሰቅስ ተወዳዳሪ ፓርቲም ሆነ ግለሰብን ከሚያጣጥል ቋንቋ የጸዳ መሆን መቻል እንዳለበት ጭምር ያስገነዝባል። ስለዚህ በመሪ ደረጃ ምርጫ ቦርድ የሚያወጣውን ውጤት የተረጋገጠውን የምርጫ ውጤት መቀበል እንዳለበት ይደነግጋል። ይሄ ውጤት ቅሬታ አለኝ እዚህ ውጤት የምርጫ አሰጣጥ ውጤቱ ላይ ቅሬታ አለኝ የሚል አካል በተገቢው መንገድ ስራ ስርዓቱን ተከትሎ እስከ ፍርድ ቤት ድረስ በመሄድ ጉዳዩን ሊከታተል እንደሚችል ህጋችን ያስገነዝባል። ከዚህ በተጨማሪ ያለውን ቅሬታ ከዛ አውድ ባልወጣ ሁኔታ ጋዜጠኞችን ጠርቶ ወይም ደግሞ በተለየ የመድረክ ላይ ያለውን ቅሬታ በመግለጫ መስጠት ይችላል። ነገር ግን የሚሰጠው መግለጫ ደግሞ ግጭትን የሚቀሰቅስ ወይም ደግሞ የትኛውንም ፖለቲካ ፓርቲ ወይም ግለሰብን የሚዘልፍ መሆን መቻል እንደሌለበት ህጋችን ያስገነዝባል ማለት ነው። በጣም ጥሩ አድማጮቻችን፣ እንግዲህ በዛሬው ውይይታችን በርካታ ጉዳዮችን ያነሳነው ስለ ምርጫ ድምጽ አሰጣጥና ውጤት ገለጻ ህጉ ምን ይላል አዋጅ ቁጥር 1162 ላይ ነበር ትኩረት አድርገን ስንነጋገር የነበረው። በርካታ ጉዳዮችን አነሳን። በድምጽ የመስጠት ሂደቱ እንዴት ነው የሚከናወነው፣ ስንት ሰዓት ይጀምራል፣ ማን ነው መገኘት ያለበት የሚለውን ነገር ለመጀመሪያ አነሳን። በድምጽ መስጫ ቀን ከመራጮችስ ምን ይጠበቃል የሚለውንም ነገር በዝርዝር አቶ ፋሲል ሰፋ ያለ ማብራሪያ ነው ያነሱት። በመሪ ደረጃ እንግዲህ ድምጽ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ሆኖ በልዩ ሁኔታ ግን የሚረዝምበት ሁኔታ ሊኖር እንደሚችል ህጉ ያስቀምጣል። መራጮችም የምርጫ ካርዳቸውን መታወቂያቸውን ይዘው የምርጫ ጣቢያ ተገኝተው ከዛ የድምጽ መስጫ ወረቀቱ አለ፣ መረጃዎች አሉ፣ ግልጽ በሆነ መልኩ የተቀመጠ ለማጽበርበርና ማጽበርበርም የማይመች ብለዋል አቶ ፋሲል በዛ መልኩ። ስለዚህ ግልጽ በሆነ መልኩ ስለተቀመጠ እዛ ቦክስ ላይ የሚፈልጉትን ፓርቲ ወይም ደግሞ የግል ተወዳዳሪ መምረጥ ይችላሉ። ከፖለቲካ ፓርቲዎችስ ምን ይጠበቃል የሚለውን ነገር አነሳን። በተለይ ከፖለቲካ ፓርቲዎች ከስነ ምግባር አንጻር ድምጽ የመስጠት ሂደቱ በሰላማዊ ሁኔታ እንዲካሄድ ከማድረግ አንጻር ከፍተኛ ኃላፊነት አለባቸው። የምርጫ አስፈጻሚዎችን ደህንነት ለማረጋገጥ የበኩላቸውን አስተዋጽኦ ማድረግ አለባቸው። ታዛቢዎችን ማክበርና ከነሱ ጋር መተባበር፣ የድምጽ አሰጣጥ ሚስጥራዊነትን ማክበርና እንዲከበር ከማገዝም አንጻር ኃላፊነት አለባቸው። የምርጫ አስፈጻሚዎችን ስራ እንዲሁም የድምጽ አሰጣጥ ወይም ደግሞ የድምጽ ቆጠራ ሂደትን ማወክ ወይም ደግሞ ያላግባብ በስራም ሆነ በሂደቱ ላይ ጣልቃ መግባት እንደሌለባቸው ህጉ በግልጽ አስቀምጧል። የድምጽ አሰጣጡ ሚስጥራዊ አይደለም የሚል ደግሞ አንድምታ ያለው የሐሰት መረጃ ለመራጮች መስጠትም ይሄ የተከለከለ ነው። እንደዚህ ማድረግ የለባቸውም። ይሄ በጣም ከፍተኛ ኃላፊነት ነው። እነዚህ ነገር አስተናል። የምርጫ ታዛቢዎች እንዴት ነው የሚመረጡት? የምርጫ ታዛቢዎች መብትና ግዴታዎችስ ምንድናቸው? በዋናነት የምርጫ ታዛቢዎች መረጃን የማግኘት ጣቢያ ውስጥ በምርጫ ጣቢያው ላይ የሚፈልጉትን መረጃ የመጠየቅና መረጃ የማግኘት ምርጫው እንዴት እየተከናወነ እንደሆነ የመታዘብ መብት አላቸው። ችግርም ካለ ደግሞ ለቦርድ የማሳወቅ ይሄንንም
ማድረግ እንደሚችሉ ህጉ አስቀምጧል። ሌላም የድምጽ ቆጠራ አጀማመር ሂደቱ እንዴት ነው? ህጉ ምን ይላል? ማን ነው መገኘት ያለበት? የት ነው መደረግ ያለበት? ቆጠራው ሲጠናቀቅ ምን ይደረጋል? የሚለው በጣም ሰፊ ማብራሪያ ነው የተሰጠበት። ዋጋ አልባ የድምጽ መስጫ ወረቀቶች የሚባሉትስ የትኞቹ ናቸው? መራጮች ማድረግ ያለባቸው ጥንቃቄዎች ውስጥ እዚህ ላይ በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል። እንግዲህ የምርጫ ካርዳው ወስደው እዛ ድረስ ሄዶ ለመምረጥ እዚህ ጋር ደግሞ ስህተት መፈጸም ዋጋ አልባ ስለሚያደርገው ወይም ደግሞ እንዳልመረጡ ስለሚቆጠር ከፍተኛ ጥንቃቄ ማድረግ ያለባቸው። ያ ጥንቃቄ ምንድነው? የድምጽ መስጫ ወረቀቱ ላይ ስርዝ ድልዝ ማድረግ ፈጽመው የተከለከለ ነው። ግልጽ መሆን አለበት። ሁለት ቦታ ምልክት ማድረግ አይቻልም። ይሄ ዋጋ አልባ ያደርገዋል። ግልጽ ያለነ ቦታ ላይ ሌላኛውም ላይ የታችኛውም ላይ ለመለየት የሚያዳግት ነገር ላይ ምልክት ማድረግም ይሄም ዋጋ አልባ ያደርገዋል። እነዚህ ነገሮች ከማድረግ መቆጠብ አለብን። በትክክል በተቀመጠው ቦታ ላይ የምንፈልገውን ፓርቲ ወይም ደግሞ ወገን ፊት ለፊቱ ባለው ቦክስ ላይ ምልክት በማድረግ መርጠን መውጣት እንችላለን። ችግር ካጋጠመን ደግሞ ስርዝ ድልዝ ከተሳሳተን ሰው መቼም አይሳሳትም አይባልም። ከተሳሳተን ደግሞ ለምርጫ አስፈጻሚዎች ወረቀቱን ሰጥተን ወረቀቱን እንዲቀየርልን የድምጽ መስጫ ወረቀቱ ማለት ነው ማድረግ እንደምንችል ህጉ በግልጽ አስቀምጧል። ስለዚህ በቃ ተሳስቻለሁ ብሎ ወረቀቱን ጥሎ መውጣት ወይም ደግሞ እንደዛው ስርዝ ድልዙን አስገብተው መውጣት ወይ ደግሞ ምልክት ሳያደርጉ መውጣት ዋጋ አልባ ስለሚያደርገው ከፍተኛ ጥንቃቄ ልናደርግ ይገባል። ዋጋ ስላለው ማለት ነው። አንድ ምን መርጣት ምልክት የምናደርግበት ወረቀት ዋጋ አለው። ስለዚህ እዚህ ላይ ከፍተኛ ጥንቃቄ ልናደርግ ይገባል እንላለን። የቆጠራ ውጤት እንዴት ነው የሚገለጸው? በስንት ጊዜ ውስጥ ነው? ማን ነው መጀመሪያ የሚገልጸው? የሚለውን ነገር ይሄን ተነስተዋል። በምርጫ ጣቢያ በመጀመሪያ ደረጃ እንደሚገለጽ የምርጫ ክልሉ የምርጫ ቦርድ የመጨረሻውን እንደሚሰጥ ይናስተናል። የምርጫ ውጤትን ከመቀበል አንጻርስ የፖለቲካ ፓርቲዎች ኃላፊነት እዚህ ጋር በጣም ከፍተኛ ጥንቃቄ ያስፈልጋል። ከፖለቲካ ፓርቲዎች ችግር ካለ በየደረጃው ላሉ ቅሬታችንን ማቅረብ እንችላለን እንጂ ግጭት ቀስቃሽ የሆኑ መልእክቶችን ማስተላለፍ ፈጽሞ የተከለከለ እንደሆነና ተጠያቂነትንም ሊያስከትል እንደሚችል በህጉ ላይ በግልጽ ተቀምጧል። እንግዲህ ደግሜ ላመስግን አቶ ፋሲል ስዩም በፍትህ ሚኒስቴር አቃቢ ህግ ናቸው። በጣም ሰፊ ማብራሪያ የሰጡን ግልጽ ጥሩ መረጃ የሚሰጥ ነበረ። ስለሰጡን ማብራሪያ እጅግ በጣም አመሰግናለሁ። አድማጮቻችን እንግዲህ የዛሬው ጉዳያችን የህግ ጉዳያችን በዚሁ ነው የሚያበቃው። በሚቀጥለው ሳምንት በሌላ የህግ ጉዳይ እንገናኛለን። ብዙአየሁና ታምራት ቴክኒኩን ሲቆጣጠሩት ነበር። አለተገኘ ውይይት መራው። ስለነበረን ቆይታ በድጋሚ በጣም አመሰግንኩኝ። ጤና ይስጥልን።